የመጀመሪያ ጊዜ የተሳምኩት የዛን ደንግጬ የመኖር ተረክተናል በኬንቱ አናታናቱ የመጣሁት በጊዜ ብሩስሊ እንደዚህ አይ መውደድ እሺ ጊዜ አይ መውደድ ትለኛለህ እንጂ አለኝ ብዙ ከጉዳተኞች ቁጭ ብለው በሬሳቸውን አውልቀው አክት ያደርጉ ነበር ብራቮ ለምንድን ነው መጠጥ ቤት መግባት የምትጠላው አልወድም የዛኔ ኦክሲጅን ባግ ምን አየው ሚሞሪ አንድ ቀን አብረን እንደነሳለን ይሄ ፊት ቡርኪና ፋሶ ወይም ጋቦናዊ ነህ ማን ሰፖርት ያደርጋል እግዚአብሔር ገንዘብማ ንብረትማ ከቶ መስይጠቅመኝ ከሌለ ሁኔማ አንድ ቀን በአካል ባይነ ስጋ ናፈኩኝ አብረን ስናወጋ አንድ ቀን መገናኘት አይቀር የኔ ጌታ በተጠባ እንደዚህ አዎ ስራዘ አባትና ልጅ እግዚአብሔር ይመስገን አንድ ቀን መገናኘት አይቀር የሚለውን እንግዲህ እውነት ነው ስላየው በጣም ደስ ብሎኛል በእውነት እኮ እኔስ ኧረ ክበርልን እዚህ ድረስ መምጣት ቀላል ነገር አይደለም አሜን የምር ማለት ያው ያንጎራጎርኩ መጣውላ አንድ ቀን መገናኘት አይቀር ሳስበው የነበረውን ነገር ነው እንግዲህ ካንተ ጋር የምጫወተው ኦኬ ስለሚገባ አቤት አንተ ጋር ያለው ታሪክ ብዛት እዚህ ጋር ሻምበል እዚህ ጋር መታለቃ ኮሎኔል ምናምን እዚህ ጋር ጠብጠብ የነገ አባቴ ሰላም ክቡራን ተመልካቾቻችን እንግዲህ እንደተለመደው ትንሽ በቤት ውስጥ ጨዋታ ጠፋ ብለን ነበር ዘጠናዎቹ አሁንም የውጭም የውስጡንም ያዋዛን መሄዳችን አይቀርም እንግዲህ እንደተለመደው እኛ ዘጠናዎቹ ነው ዛሬ በዋናው ስሙ በተአምር እማታውቁት ታደሰ ገብሬ ኃይሌ ይሄን ስም ታውቁታላችሁ የምር እኛም ከተወሰነ አመት በኋላ እንጂ በመድረክ ስሙ ለኛ በሰጠን ትልቅ ታሪክ ባስቀመጠበት ስሙ ነው የምናውቀው መስማት በተሳናቸው ውስጥ በአካል ጉዳተኞች ውስጥ ከመንግስትም ቀድሞ ከተለያየ ግብረሰናይ ድርጅቶች ውጪ ወይ ደግሞ በጎ አድራጎት ውስጥ ከሚሳተፉ ሰዎች ውጪ ለብቻው ረጅም አመት የኢትዮጵያን ክፍተት የነዚህ ወንድምና እህቶቻችንን ክፍተት ሲያሟላ የኖረ ዳንስን በሌላ ቋንቋ ከመዝናናት ባለፈ ሌላ ቋንቋ እንደሚናገር ያሳየን ሞዴል ተምሳሌታችን በመድረክ ስሙ ጃክሰን የጌታ የምር ትልቅ ክብር አለ ትልቅ ክብር አመሰግናለሁ አብረኝም እንደዚህ ያንተን ታሪክ እንድንጫወት በዘጠናዎቹም እዚህ ወንበር ላይ ቁጭ ብለህ ካጠገብ ሆነ እንደዚህ ለመጫወት ፍቃድህንም ጊዜህንም ስለሰጣኝ የምር በዘጠናዎቹ ስም በኔም ስም በአርቲስት ቲቪ ክብረት ይስጥልኝ አመሰግናለሁ ጃኪዬ እንግዲህ ያኛው ታደሰ ገብሬ ኃይሌ በመታወቂያ የሆነ ነገር ስናወጣና ስናስገባ ብቻ እንጠራራለን አሁን በጃክ ነው የሚቀለኝ ሰው ስለሚያውቀው በቀላሉ ነተን በቀላሉ መጓዝ አይ አስበው የዛኔ የመድረክ ስም ምን ከተወሰነ አመት በኋላ ነው እንትና በሁለት ፊደል እንትና በሁለት ፊደል የመጣው የዛኔ የመድረክ ስም አዘጋጅቶ ራሱ ለመድረክ መሯሯጥ መድረክ ውስጥ መሳተፍ ዘ ኢንዱስትሪ ውስጥ መግባት ራሱ ትልቅ ነገር ለዛው ሁሉ ትልቅ ክብር አለኝ የምራሁን ግን ምንም ሳልል ማለት ነው ይሄ ፊት ቡርኪና ፋሶ ወይም ጋቦናዊ ነህ እኔ ሙልጭ ያልኩ ኢትዮጵያዊ ነኝ የምር ግን አይ ይሄ ፊት ስቴጅ ሰራ ከአፍሪካኖች ጋር እንግዲህ ከብዙ ዓለም ሀገሮች ጋር ኮላቦሬሽን የመድረክ ህብር ምናምን አብረስ ሰራ ይቆየን ከብዙ ሰዎች ጋር ወደነሱ ዜጋነት ያዳላብህ ወይ እንደዚህ አይነት ነገር የመጣብህ ነገር የለም እርግጥ የውጭ ዜጋ ነው መስላቸው ብዙዎቹ ኢቨን የኔ ቢጤዎች መርካቶ ያጋጣሚ እንደው ነገር የኔ ቢጤ ነች መርካቶ ቃላየው ለስራ ልብስ እየፈለግን እየሄድኩኝ ነው ያል ተከተለኛል ሶፍት ይዛ ሚስተር ትለኛለች ይሄዳል ልብሱን አጥቼ ተናድጃለሁ ከዛም በኋላ ሚስተር ዝም ብዬ አልፈታል መጨረሻ ላይ ባክሽ አማርኛ እችላለሁ ታይም ብያለሁ በስመ አብ ብላን ማማት አዲ አማርኛ ይችላል ብላ አይዶችና እውነትን ይገጥማል እንደዚህ ነገሮች አሉ ጃክ
የት ተማረ? የት ሰፈር ትዝታ አለው? እኔ መጀመሪያ እድገቴ የህፃናት ማሳደጊያ ነው። ኦልሞስት የአንድ ዓመት ምናምን አካባቢ 2 ዓመት የህፃናት ማሳደጊያ ያደግኩት የት አካባቢ? ቦሌ ፍሎ አካባቢ። እንደገና ደግሞ ቦሌ ህፃናት ማሳደጊያ ታውቀዋለህ? ግቢ ልጆች ሲባል ቦሌ ህፃናት ማሳደጊያ የቱ ጋር? አሚቼ ጋር። ኦኬ አወኩት። እዛ ፍሎ አካባቢ ደግሞ እንደዚሁ። ከዛም በኋላ ወደ ታጠቅ ሄደን ከታጠቅ ደግሞ ወደ ሆስቴል መጣ። እንደየ እድሜያችን እንዲያለን ያዞሩንና ኦሬዲ እኔ ሆስቴል እያለን ታውቃ ከመጣን በኋላ ሃይ ስኩል ገባን። ሆስቴል ከመጣን በኋላ እና እድገቴ እንዲያለን የመጣው ማለት ነው። እድገቴ እዛ ውስጥ ነው። ኤስኤስ ነው የተማርኩት። ዘርፈሻዋ ኤስኤስ ነው የተማርኩት። ሃይ ስኩል ኤስኤስ ነው። ወደ ብስራተ ገብርኤል ወዳለው ይሄ መዘነጥ ነው ከልጅነት ይጀምራል። የታወቀ በጣም እና ቦርሳ ይዝ ነበር እንደዚህ ስዊሽ በእግሬ ነው ይወደቅ። የዛኔ ኦክሲጅን ባግ ኦክሲጅን ባግ ከዛ ሲያድግ ደግሞ ሰዓት ያለው መጥቶ የለጤ ልጅ ምናምን ተብለዋል። እንግዲህ ኤስኦኤስ ከተማርክ ሳውዝ አፍሪካ ኤምባሲ የተሰራበት አካባቢ ላይ ጫላ የሚባል ሞተር አከራይ ታውቃለህ? ሳይክል እዛ ፈረስ መጋለቢያ አካባቢ ነበር። እዛ ጋር ሳይክል ሞተር ሳይክል መኪና ምናምን ይከራይ ነበር። እዛ ጋር አስታውሳለሁ በደንብ። ግን ስሙ ፊቱ ጠፋብኝ። ስሙን ትንሽ ይመጣል። ልክ ነህ። እኛ እንግዲህ እዛ አካባቢ ነው እኔ ስታዲየምና ብስራተ ገብርኤል ነው ሳይክል የተለማመድኩት። እዛም ለጫላ ሞተር እናጥብለታለን። የተወሰነ ዙር ይፈቀድልናል። እንግዲህ እኔ ፕሮፋይል በሳይክል መለማመድ ነው። የምን እንዴት ነበር የምትሄዱ? እስቲ የኤስኦኤስ ጊዜ ከሆስቴል ወደ ኤስኦኤስ ማደሪያችሁ ዶርማችሁ ሆስቴል ነው። ስለዚህ ከሆስቴል የሆስቴል ልጆች ትለያላችሁ። በጣም ትለያላችሁ። እንጫወታለን። እሱን ሳላነሳ አልቀርም። ለምን እኔም አለሁበት እዛ ውስጥ። ስለዚህ ትለያላችሁ። የሆነ መከታ እንዳላችሁ የምታስታውቁ ናችሁ። የሚቆረቆርላችሁ ዳኛ ጠበቃ እንዳላችሁ ከሌላ ውጪው ካለው ሰው በተለየ ክብር የሚሰጣችሁ ልጆች ናችሁ የሆስቴል ልጆች። እስቲ ከሆስቴል ቅርብ ለቅርብ ነው። በኢቫንጀሊካን ቸርች ወጣችሁ በሳር ቤት በኩል አድርጋችሁ በዳክዬ ማለት በዳክዬ። ስለዚህ እንዴት ነበር ትምህርት ቤት ጉዟችሁ? እንዴት ነበር ትምህርት ቤት? በጣም የሚገርም ወደድ ደስ የሚል ጊዜ ነበር። አሜን። እና ብዙ ጊዜ እኛ ይሄ ግቢ ውስጥ ስትኖርና ውጭ ላይ ስትኖር ይለያል ባህሪክ። የኛ ባህሪ ምንድነው? ዝም ነው። ከሰው ጋር ብዙም ዲያሎግ አንቀያየርም። ያ ማለት አግባቦቱ እስከዚህም ነው። ደፍረን እንተናለምና ከራሳችን ልጆች ጋር ነው ኮንታክት የምናደርገው የነበረውና ስንሄድም በግሩፕ የምንሄድበት ጊዜ አለ። በነጥላ ምን ጊዜ ግን ስፔሻሊ እንዳልከው ቀደም ሆስቴል ሲባል ሰው ይፈራልና ይፈሩን ነበር። እኔ ተገልባጭ ነበርኩ። በጣም የሚገርም ድብድብ አስፈላጊ ባይሆን ባሁን ሰዓት የዛ ጊዜ ድብድብ ታሪክ ነው። ጃኪ ምንም የተነሳ ነገር ታሪክ ነው። በቃ መጫወት አለብን። ምንድነው ትላልቆቹ ሲደባዳ አንድ ሰው ከተነካ እኛ ግቢ የትም ግቢ ሆነ ግር ብሎ ከግቢ ተጠርተህ ነው የምትወጣውና ሁሌ የሚጸጽተኝ እኛ ተገልባጭ ነበር። ሰርከስ ምንም ስነ ከፊቴ እንገለብጣል። ዞር ስንት ትላልቆቹ ይገባሉ። ስልቱ ራሱ ማስደንገጫው ነው የሚጀምረው። ከዛ ይጀምራል። በዛ እንከበር ነበር። ቄራዎችም ነበሩ ተደባዳቢዎች እንደዚህ ብቻ በዛ አካባቢ በጣም እንፈራ ነበር። ግን ያንን ብዙም የማቹርድ ስቶን የማትወደው ነገር አለ አይደል? በእድሜ ስተቱም ስተት ነው። አሁን ማቹርድ ሆኜ ወይ ማቹርድ የሆኑ ሰዎች የዚህ እድሜ እኔም እሱም ምናምን ተባብለው በየቤታቸው ቴራፒ እንዲወስዱበት የራሳቸውን ትዝታ ወደኋላ እንደ ፍላሽባክ እንዲያደርጉበት እንጂ ምንጫወተው እዛው ውስጥ ሰፈር አካባቢ ከሆስቴል መንደር ውስጥ እናንተ ተጠርታችሁ ለበዓል ለአንዳንድ ጉዳይ ለማህበራዊ ኑሮ ለቅሶ ደስታ ሲኖር ከሆስቴል ከግቢ ወጣችሁ የምትሳተፉበት አጋጣሚ ነበር? ብዙ ጊዜ እንደሱ የለም። ለምን እኛ ሳናቀው ራሳችን አግረን ይሄ ላይፍ ስታይል ወደዛ ውስጥ እንድትገባ አይቀር። አንዳንድ ልጆች አሉ ቀድሞ የገቡ ልጆች አሉ። እነሱ ያላመዱት ነገር አለ። ከዛ ውጪ ግን አስታውሳለሁ እዛ ግቢ ማማ ፀሐይ ምንራት የግቢ ልጆች የምትሰበስባለች እዛው አካባቢ እሷ ጋር ነው ብዙ ጊዜ የምንሄደው። ነፍሷን ይማርና በህይወት የለም ዘርዬ ባለቤቷ ነው እና ልጆቹም ራሱን ፔሌም ነው ልጆቿ እና እሷ ጋር ነው ብዙዎቻችን የምንሄደው። በጣም ታቀርብን ነበር የግቢ ልጆች እና ከሷ ውጪ ብዙም አንሄድም ነበር። አልፎ አልፎ ነው እኔ ነኝ እንዳውም የተለያዩ ልጆች ጋር ትንሽ ገባ ነበር። ኤክሶን ምናምን ስል ይሄ ሶሻል ያረጋል ጥበብን ጥሩ ነው። በዛ መልኩ እሳተፍ ነበር። ግን ሁሉም ሸሸት ያለ ነው። በዛ መልኩ ነው እንጂ የምንቀሳቀሰው ይሄ ዲቴል ሁላችንም ነው። ኢቭን ግቢ እንኳን ለቅሶ ቢኖር ከውጪ ሰዎች ብዙም አይመጡም ፍሬንዶች ካልሆኑ በስተቀር። ከዛ አንፃር ይሄ ከውጭ ጋር ያለን ግንኙነት ያን ያክል ትልቅ ይሆናል። ውስን ነችና ሆስቴል ህፃናት ማሳደጊያ
ሚኪላንድም አለበት። ሚኪላንድ የኛ የጽረት ቅርንጫፍ ነው። የጋሽ መንጌ ልጆች ናቸው ወይስ የሚኪላንድ ናቸው እናንተ? መንጌ ነን። የመንጌ ናቸው? ሚኪላንድም የመንጌ ነው። ጨብጠን ታውቃለህ? እኔ አላስታውስም። ግቢስ መጥቶ ያውቃል? ግቢ እንዴት ተሰልፈን በመንግስቱ ስል ተደርጀን ትዝ ይለኛል። ግቢ ቦሌ እያለን እንደዚህ ያርግ ባንዲራ እሱ ሲያልፍ በጣም የሚገርም ማስታውሰው እሱ ከመምጣቱ በፊት ኮማንዶች ከመኪና ላይ እየዘለሉ ጥንቱ ላይ ሲዟዟሩ ታያለ። ግንቡ ላይ ከመምጣቱ ግን ምን እንደሆነ አናውቅም። ኧረ ወታደር እናያቸዋለን ዝም ብለን እነሱም ሰላም ይሏ ሲሪየስ ነው። ከዛ በኋላ እሱ ይመጣል። ያስታድግ አይደል የሚገባ እና እሱ ያልፋል። እኔ ልነግርህ አልችልም። ይሄ ግርማ ሞገሱ ከልብ ወታደር ነው። ያልፋል እየሳቀ ነው የሚሄዱ። ከዛ ሚሊዮን ብሎ ያልቃል። ያው ልጅ እንደዚህ ብዙም ነገር አታውቅም ሚሊዮን እና ይሄቺ በደንብ አስታውሳለሁ። ፋዘር መጣ እኮ እንደዚህ አባባ መንግስት ነው ምናምን እያልክ እንግዲህ ታደርጋለህ። ደስ የሚል ጊዜ ነው እና እግዚአብሔር ይስጠው አሳድጎናል። ከፋም ለማ አንድ የህፃናት አምባ ልጆች በሚኪላንድም በእናንተም እንግዲህ ብዙ ጓደኞች አሉ፣ እዚህ መጥተው የተጫወቱ አሉ። በዚህ መስመር ያለፉ ሰዎች ስለ የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ወይ ደግሞ ለጋሽ መንግስቱ ያላቸው ፍቅር፣ አድናቆት፣ አመለካከት ትልቅ በወርቃማ ጽሁፍ የተጻፈ ነው። እውነት ነው። ትክክለኛ ለምን መሰለህ ያደከበትን አይደለ ተመስል ልጅ ስትሆን ያሳደገን አይደለ የምትወደው ሌላ ነገሩን አታውቅም። በዛ መልኩ ነው የሚታየው በሌላ ሳይድ ሳይሆን ክፉ ደግሞ ነው እሱ አይደል። ይሄ መልካሙን ነገር በጣም ነው የምፈልገው። ሪስፔክት ለኛ ያለው ነገር በጣም እሱ ነው የሰበሰበው እኮ ወደ ልጆችን የሰበሰበው እሱ በጣም ገብቷል። በየድርጅቶች ያቀላል ነገር እና ሊመሰገንም በጣም ሊመሰገንም ይገባል። ይሄ እውነት ነው። እንደው ጃክዬ የምር ማለት የግቢ ልጆች ናቸው። የግቢ ልጅ ነው የምትባሉት ገብቷል። በአራት ወደ 24 ብቻ በአራቱም በስምንቱም አቅጣጫ ብዙ ናቸው ገብቷል ማለት አንድ ላይ የትም ቦታ ሆኖ እህትና ወንድም ናቸው። እንግዲህ ግቢ ከሆነ ሰዓት በኋላ መውጣት ከሆነ ሰዓት በኋላ መግባት ወይስ ፍሪ ነው? አንተ ጎበዝ ነው። የሆነ ገደብ አለ። ከ12 ሰዓት በኋላ መግባት ክልክል ነው። የፎንቃ ሁኔታ ታዲያ እንዴት ነበር? ፎንቃ እናቅም ብዙ ጊዜ ሃይ ስኩል ገብታችሁ ከሆስቴል ላይ የምታውቀው እንደዚህ ነገር ሃይ ስኩል ስገባ በሆስቴል ውስጥ እኮ ነው ማወራ። ሆስቴል ላይ ያለ ከግቢ ስትወጣ ነው እንዲህ ከሰው ጋር ስትግባባ ምናምን እንጂ ትወዳለህ ቤት መውደድ ቤት እሺ አይ መልካም ነው። ሸጋ ነው በልቼ ጠጥቼ ታዲያ ፍቅር ስለ ፍቅር ካለ ይሄማ በደህንነት ነው። ስለዚህ የፍቅር ህይወት የጀመረው ከሆስቴል ወይስ ከሃይ ስኩል? ከኤስኦኤስ ከሆስቴል የተማረ እየተማርኩኝ ልንወጣ አካባቢ ነው። እኛ አካባቢ አንድ ስቃዳት ልጅ አለ ከኦዩን ፊት ለፊት አንፎቅ ተሰርቷል። ፒጃይ ነበር እዛ ላይ ኦዩ ፊት ለፊት ከተባው ሞኖፖል ወደ ታች ወርደ ወደ ሚካኤል የሚወስደው መንገድ ወደ እስረኛው ሚካኤል የሚወስደው አስፋልት ስትጀምር አንድ ፎቅ አለ። አሁን አዲስ አበባ ቡኒና እዛ አካባቢ የምትኖር ልጅ ነው ሱቅ ያላት እና ያው እኛ ስልክ አናውቅም። የቤት ስልክ ነው የምትለው ሞባይል የለንም። ሌላ ሰው ነው ሄደ መልክት የምትቀበለው እዛው ትለማመዳለህ አይደለም ተሰጥቶ ከዛ ያው ትዋደዳለህ ሳታውቅ። የመጀመሪያ ጊዜ የተሳምኩት የዛ ደንግጬ እንዴ ከግቢ አናውቅም ማለት ደስ ይላል እኮ ደስ ይላል። ለመሰለ አሁን ፊሊንግ ነው ከዚህ ያስነሳ ፊሊንግ ነው። ልክ ነህ። ታየኛል ድንጋጤ በር ላይ ቆማ ቆርቆሮ በር ነው እንዲከፍታ ስስመኝ ይሄም ማለት በውስጥ የሚመላለስብህ ነገር ኦፍ ኮርስ ከዛም እንዴት እንደሄድኩ ራሱ እንደደረስኩት ማላቀም የመኖር ሞተር ተራክ ተራክ ራስ ገለስከው ደስ ይላል። ተጀምሯል እንደዛ ነገር ረጅም ጊዜ ቀጠለ። በተወሰነ ጊዜ ቀጠለ። እኛ ሼሚኞች ነን ባይዘው ይሄ ሶሻብል ከውጭ ልጅ ጋር ያለን በደንብ መገመት አይከብድም። ደፍሮ የመጠየቅ በደንብ ይገባል። ይሄ እህትና ወንድም ለምደህ እዛ የምታያስ ይጠቅላላ እህትና አትመስልህ። እውነት ነው። ስለዚህ ደግሞ ምናችሁ እንጂ ብዙ ለመቀጠል የግቢው መንፈስ ስለሆነ እሱን ይዘን የምንወጣው ትክክል እሱን ይዘን ስለምንወጣ ብዙ አትቀጥልም። ግን ሄደናል። ከዛ በኋላ ተወዳለህ አንተ ምናምን በጣም ጥሩ ልጅ ነች። አሁን አሜሪካን ያለችው 2 ልጆች ወልዳ ምናምን ብዙ ታሪክ አለ። አሜን ሰውን ያጣላን በዛ ልጅ ደግሞ ፖሊስ የሆነችበት ጊዜ ነበር። ፖሊስ ሆነች? አዎ ያጣላን ልጅ ለመቅጣት እንዴ? እውነት ነው ጃኬት? በፍቅር ያጣላችሁ ሰው ለመቅጣት ፖሊስ ሆነች። ከዛ በኋላ እንትን ካደረገች በኋላ ፖሊስ ሆነች። ከዛም በኋላ ያደረገችው አደረገች።
እውነትን ነው ቆነጠጠች ትንሽ ተምሯች አሰጣለች ያው እዛው አካባቢ ፍቅር መቀሰል ፍሬንዳችንም አካባቢ ስለነበር እኛ ቆንጆ ነገር ነው የምናስበው ወደፊት እንጂ ይሄ ክፉ ነገሩን እንተኔ ከሪ ያደርግ አውቁ አይደለም ብለን ምን ተው ዲቴል ወደ ውጪ ስትወጣ ግን ብዙ ነገሮች ይመነዝራሉ ለካስ እና ከዛ አንገል ነው ይሄኮ ራሱን የቻለ እኮ ፊልም ነው ሆስቴል ዙሪያው እንግዲህ ታቦት ማደሪያ ነው የልደትዬ ታቦት ዞሮ መጥቶ ጸበሉ ጋር የሚያድርበት ትክክል ታቦት ማደሪያው ጋር ንብረት የሚባል ሰው ታስታውሳለህ አታስታውስ ታቦት ማደሪያ አሹን ነው ማስታወስ ካራቴ መሰረት አሸናፊ ሆስቴል አሺ ሌላ ደግሞ ማን ካራቴ መሰረት እኮ አሸናፊ ሆስቴል አሻለች እሱ ከኛ ፊት የገባ ልጅ ወጥቷል እኛ ስንመጣ ወጥቷል አሹ ስፖርት ቤት ያለው ልደታ ጋር የሞደዲ እንትኑ ጋር ይሄ እነ ቾምቤ ጋር ቾምቤ ነው አሹ እንግዲህ ቾምቤማ የኔ አስተማሪ ነው ቾምቤ ጋር እኔን በስፖርት ያነጸኝ በጣም ጎበዝ ልጅ ነው ኦፍ ኮርስ እዛ ሜዳ አሹቴ የሚባላል አሸናፊ ሆስቴል የሚባል አንከስ ትንሽ አንከስ የሚል ግን ስፖርት በጣም ሲሰራ እግሩ የሚሻለው ትክክል ማነከሱ የሚያቆም ትክክል ስፖርት በጣም ሲሰራ ማነከሱ ያቆም ፍርድ ቤት አካባቢ ሼሪያ ምናምን ይሰራል ከ37 ደግሞ መስፍን ጉቶ የሚባል ከ04 ደግሞ ወይ ዋንዛ ጀርባ ደግሞ ቾምቤ እናንተ ሰፈር ይዘውን ይመጡ ነበር አብሶ ቾምቤ ይሁን እነ መስፍን ጉቶና አሹ ከቾምቤ ጋር ዕውቀት የመወሳሰድ ዕውቀት የመሰጣጣት ምናምን ነበራቸው እኛን ደግሞ ያስተማረን ደግሞ ቾምቤ ነው ወይ ስንታየው የምታውቀው 04 ያለው ማለት ነው ወይ ኖም ፓርክ ማርሻል ምናምን ያለበት ሰፈር ማለት ነው አስታውስከው እዛ ቪሜዳ ይዞን ይመጣ ነበር የዛኔ ቪሜዳ ስንመጣ የሆስቴል ልጆች ወጣው ማለት ነው ከኛ ጋር ስፖርት ይሰሩ ነበር ኦኬ ቪሜዳ ከናንተ አጥርፊ ለፊት ነው ቪሜዳ ታስታውሳለህ ወዛው ተተንበለ ሰርከሱ ወይ አክሮባቱ ሆስቴል ነው የተጀመረው ወይስ 24 ያለው ቦሌ የተጀመረው ቦሌ አስተማሪ ነበር ትንሽ ሆነ የጀመረው አክሮባቲ ስፖርት አስተማሪ ነበር እንሰራ ነበር እዚህ አስተምራ ነበርና የተለያዩ ስፖርቶችን እንሰራ ነበር አክሮባቶችን እንሰራ ነበር ፓካንዶች ሳመሮችን እንደገና የተለያዩ እንትኖችን ካሪቢያን እንትኖችን እንሰራ ነበር በደንብ ሮል በልጅነታችን ግን ይጥየው ተቆራረጠ እና እንደዚህ እዛ እንትን አልኩኝ ከዛ በኋላ ነው ሆስቴል ላይ ያዳበር ነው እዛች ሜዳዋ ላይ እንገላበጥ ነበር ታስታውቃል ይደላ ነበር ቪሜዳ እንደውም ማለት ትንሽዬ ምንጭ ታልፋለች አለች የወዝ ነገር አለች ቦታው ረግረግ ነው በቃ ለአክሮባት ወድቀህም ላለመጎዳት ምናምን በጣም ፕሮቴክት ያደርግ ነበር ትክክል አሁን ቅድም አሸናፊ ያልከኝ ማን ነው እንዳውቀው አሹ ጎበዝ ነው እንግዲህ ብዙ ጊዜ እኛንም መጥቶ ያሰራ ነበር አክሮባትና አንኑሼ ልክ ነህ አንኑሼ ያው ሲያሰራን ትዝ ይለኛል ሲያስገለብጣልና ሮል ነው ምናምን የሚባል ወንድም ነበረው ነው ጃስና በጣም ጎበዝ አሁን እንደውም በመንፈሳዊ ምናምን ስብከት ውስጥ ነው አሁን ስሙ ጠፋብኝ እንግዲህ ስምን ስላልጠራሁኝ በጣም ይቅርታ ያኑሼ ወንድም ስሙ ጠፋብኝና አንኑሼ ነው አንኑሼ ትክክል በጣም አጣለከ ነው አንኑሼ ታውቃለህ ልደት አካባቢ የጥምቀት ድምቀት የሚባል እንደዚህ ጨርቅ አስሮ ሸምበቆ ምናምን ጭራሮ ለማለት ሰፋ አርጉት ምናምን ለማለት እሱን ይዞ እኛ ፈልፈላ ሆነን ከኋላ ነፍ ጀማ እየተከተለው የሆነ መጫወቻ ቦታ የሆነ ሰርክል ተሰራ ይለ ለመጨፈር ከባህል ውጪ ባርሞኒካ ምናምን ከፈለገ ያፈርሳል ከፈለገ ያሰፋል ጉልቤ ነበር ማለት ነው ተከታይ ነበሩ እኔ ጉልቤ ሆኖ አላቀውም ግን የተጽኖ የሚያሳድር ሰው አለ አንድ ባክሮባት አንኑሼን የሚያክል የለም በተረፈ ደግሞ ዳንስ ስለሚደነስ ካራክተር ስላለው ከኋላው ነፍ ተከታይ ያለው እሱ የገባበት ነገር ይደምቃል እሱ ደግሞ ተነስቶ ከደበረው ሲወጣ ሰው ነቅሎ ነው ተከትሎት የሚሄደው እና አንኑሼ ነው እናንተ ሰፈር ኦኬ ገገር ያስተውሰኛል እንዴ ያረገ ሲያስገለብጣል እንዴት ያርግ እና አንኑሼ ናቸው አንኑሼ በጣም አስተባባሪ ለታሪክ ጎበዝ ነው አዮሚ ሞር ተቀላቅለን ነው ሰርተናል ማለት እኮ ነው ወደድ እኮ ስፖርት ሞን በለው እንደው አሁን አንኑሼን አነሳን ስለ ጥምቀት አነሳን ሆስቴል ግቢና ታቦት ማደሪያ ሆስቴል ግቢና ጥምቀት የዛ የበዓል ቀን የዛ የካርኒቫል ቀን ምን ይመስላል እናንተ በጣም ደስ የሚል ጥምቀት ሲሆን በጣም ትዝ የሚለኝ ኦዩን አቡካ ማብራቱ ላይ ተለበት እዛ ጋር አንድ ልጅ ግቢ ልጅ አለ ኤፍሬም በጣም ይወዱ ከኛ ከፍ ያለ ሰው እንትን ቴፕ ገዝቶ ኤፍሬም ለማዳመጥ ብሎ ቴፕ ገዝቶ ኤፍሬም ታምሩ እሷን ይዞ ይወጣልናል እኛ ደናሽ ነን ትንሽ ተሽቁ ተከቦልምና
መገልበጥ ነው መደነስ በጣም ደስ ይላል በጣም እኔ አስፋልት ላይ ስንደንስ ትዝ ይለኛል የልደታ ታቦት በላይ ዞራ በሳር ቤት ዞራ እንዲዞራ እንደምትመጣው በላይ በኩል እንደዛ አደባባይ ዞሮ ነው ከዛ በኋላ በወዩ በኩል አይደል ይመጣው እኛ ከግቢ እንወጣ ነው እዛ ጋር መጣ ቦልድ ኤርፖርት አጥር ወደ ጸበል ማደ የከርቸሌም እንደዛ በዛ በኩል ደግሞ ሚካኤልም ሲገባ እንደዛ ሰላም ተባብሎ እንተላለፉበት እና እዛ ጋር እንደንስ ነበር ካስዬና ከሴካና ወኮ ከነ ካስዬ ምናምን እንደንስ እንደሰፈር ልጅ ነው ካስዬ እነ ካስዬም እዛ እንትን ነበር ይጨፍሩ ነበር እኔ እንግዲህ በዘጠናዎቹ አደባባይ ላይ የምናገረው ማለት ነው ሴካ ከኮካ ወይ ደግሞ ካብነት አካባቢ እናንተ ኮካ አካባቢ ነው ሴካ ካሳሁን ባሪያው ለከናኑሼ ጋር ጥምቀትን ሲያደምቅ በዳንስ እኛ ሙዚቃ ቤት ጋር ሲደንስ የሚያምር ዳንስን ምናምን በሚገርም ሁኔታ ሲደንስ የማይክል ጃክሰን ሙንወኩን ምናምን ስላይዱ ምናምን ሲደንስ ነው ማለት ግን ኮስ ነው ካሴ ከሚገባው ከሱ ጋር ደግሞ መብራቱ የሚባልም የሱ ሰፈር ልጅ ደግሞ ረጅም ቀጭን ልጅ እንተተን አሰብኳ የሚገርም ልጅ ማለት ነው መብራቱ የካሳውን ግርፍ ነው በጣም ጀግና ልጅ ማለት ነው አሁን አስመራ ነው ያለው አስመራ ልጅ ነው ያው ካብነት ወደ አስመራ ሄዷል ማለት ነው እሱም ኦሬዲ ሽንግርዋ ምናምን የሚባል የኤርትራ አይድል ሾው ላይ ዳኝነት ላይ ሁሉ ይሰራ ነበር ኦኬ መብራቱ ማለት ነው የካሳውን ልጅ ነው በሙያ ማለት ነው እናንተ ከሳር ቤት አካባቢ ካሳውን ከዛ እንዴት አርጋችሁ ሞዴሎቻችን እንደሆናችሁ እናንተን ያየን እንዴት ዳንስ ብርቅ ሆኖብን እንዳየናችሁ ስለማታውቁ ዛሬ እንግዲህ አጮልቅ ያዩትን ጃክሰን ዛሬ እዚህ ጋር ማክበር ፈልጋለሁ ይሄ የእናንተ ክብር ነው ይሄ ጆርኒው የዳንስ ኤክሳይትመንቱን የፈጠራችሁበት ፍሪክሽን በትንሹን ያወራሁትን በደንብ እናወራለን ታቦት ማደራና ሆስቴል ታቦት ማደራና ጥምቀት ሆስቴል የሆስቴል ግቢ ልጆች እንዴት ነበር ግንኙነታቸው ምን አይነት ጊዜ ነበር የምታሳልፉት ምናሳልፈው ጊዜያቶች ሸጋ ጊዜያቶች ነበሩ ሁሉም ክርስትና እምነት ተከታይ ሙስሊሞችም አሉት ግን በብዛት ክርስትና እምነት ተከታይ ስለሆነ በጀማ እንወጥና በጋራ ነው የምንሄደው ከዛም በኋላ የግቢ ልጆች እኛን ታልቆቹ ገፋ ያርጉ እንደነስ ያረጉ ነበር እንደዚህ አንዲ ስልክ ሲገፉ ሁሉ ይታየኛል በጣም ቢገርም ኮሃላውና አዎ ግፍት አርጉ እንደነስ ነበር ጠንሸከሽኮ ነበር ዳንስ እንዴት እንደሚደነስ አናቀም ግን ስሜት ስላለ በስሜት ነው ስንሰራ የነበረውና ተገልበጡ በትዛዝ ነው ግልብጥ ደግሞ እንላለን እንደገና ደግሞ እንዲያርክስ እንዲታረጋል የልጅነት ኢንትረስቲንግ ነው በጣምና በሞራል ነበር ስንሰራ የነበረው እሱ ብቻ አይደለም ትምህርት ቤት ስንሄድ እኮ ኤስኤስ አንድ ሙዚቃ ቤት አለች ምኑ ጋር መሰለ ቴሌ ያለ አይደለ ከሳር ቤቱ አልፈ ቴሌ ያለ አይደል ከቴሌ ፊት ለፊት በጣም በዛ በኩል ሳር እዛ ጋር ቪዲዮ ሰፈር እንደዚህ ፖስተር ምናምን ነገር ያለው እዛ ጋር ቆመን እንደንስ ለምን ሙዚቃ ቤት በራፍ ጋር በቃ ስለሚያቁል ስለምንገራበት ደንስ ተገልበጥ ይሉናል እና ገብተን መደነስ ነው ሰው ከቦሉ እኮ ያል ኦዲየንስ ሁሉ አለ ከቦ እኮ ነው የሚያይኩ በጣም ያለበት ምናምን በነሸጣው ይሸልማል እኮ ታውቃለህ እና የነበረው ስሜት የነበረው ሙቭመንት በጣም ደስ የሚለን እና ጥምቀቱ ላይ ልክ የዛነት ስሜቶች ናቸው ያሉትና በቃ ስንመጣ ያቁናል ግባ እንጂ ምናምን ተጎተተ ትገባለህ ምናምን ትደንሰ ምናምን ከዛም በኋላ እንዲመታ መታ ተደራርጋለ ተደራደርኩሃል በቃ ከዛሽ በኋላ እንድች ያርክቶታል ጉብዝና ማረግ እኮ ደንሰ ምናምን ጩጭ ሆነ እንደዚህ ከተነካ የሆነ ማረግ እንደተሰጠ በጣም ቢገርም ስዕሉ ሁሉ ይመጣ ጎበዝ ነው መውደድ እውነት የሚገርም ነገር ነው ያልከኝና ገና እንመለሳለን እና ደስ የሚል ጊዜ ነበር እና ታቦቱን ተሳልመን ብለን ልደታ አስገብተን ነበር የምንመለሰውና ደስ የሚል ጊዜ ነበር እስቲላው ልደታን አስገባለሁ ይሄድኩኝ እንደገና ሚካኤልን ይሄድኩኝ በለቱ ይሄዳባትን ሚካኤልና ልደታ ግድ ዳኪ እንግዲህ የኛ የዘጠናዎቹ ጨዋታ እንግዲህ አሪፍ ነገር ተጫውተናል ጨዋታዎች ይቀሩናል እንደው መሃል ላይ ሰው እንደው ዘና እንዲል ደስ ካለው ቴፑም ላይ ከፍቶን ሰው ጅማሬውን አብረን እንበል የምትወደው ሙዚቃ እስቲ አንጎራጉርልኝ ኬኔዲን ወደዋለሁ ግቢ ያለን በጣም ይገር ግቢ የሆነን በእንትን ከፈተልን ነበር በሆርኑና በሜጋፎን ከፈተልን ነበርና ኬኔዲ በጣም ነው ደስ የሚለኝና ግቢ ልንወጣ ስንል እንደም የዘፈንኩት እሱ ነው ባይዘው ግቢም ዘፋኝ ነበርኩኝ በዛ አጋጣሚ ግን በጣም ድምጽ አይደለም እንዴ ይባል አይደለም ኖርማሊ ግድለም እኔ ልሁን ደህና እኔ ልሁን ደህና አምላክ ይስጠን ጤና ገንዘብማ
ንብረትማ ገንዘብማ ንብረትማ ከቶ መስይጠቅመኝ ከሌለሁኔማ ነገር ከንቱ ሁሉ ነገር መና ሁሉም መና አምላክ ይስጠን አሜን። እንግዲህ እዛው ከልደታ ትንሽ ባንወጣ ደስ ይለኝ። ይመቻል? ቆንጆ ደስ ይለኛል። ዳክዬ ዋና አለ? ዳክዬ ዋና ከእናንተ ሆስቴል ጀርባ ያለችው ወንዟ ዳክዬ ነው ይባለው እንዴ? ዳክዬ ነው ይባላል። ጎበዝ ነው። ወደ እኔ ምን እንደሆነ ባላውቅም ሲፈስ ነው ወንዝ ነው። ዋኝተንበታል ብለን። ስማ ምን ያደርጉን ነበር መሰለህ? እኛ ዋኝተን ፀሐይ ስንሞቅ የእናንተ ልጆች በአጥር በኩል ምግብ አምጥተው ይሰጡን ነበር። የሚንስ ቤት የእናንተ ራሳችሁ ሚንስ ቤት አለ። ከሚንስ ቤት በእቃ አምጥተው ቂንጬ ፓስታ ምናምን አምጥተው ይሰጡን ነበር ማለት አስቡ። ከዋና በኋላ ማለት ነው። እንዲህ ነው። ቸር ናቸው እኮ ይኛል። በጣም አይ ለሆስቴል ልጆች ማለት የእውነት ትልቅ ክብር አለኝ። አንድ እውነት ግን እናውራ ጃኪ፣ መወሻሸት የለም። አውጣው ነው። ሆስቴል የመንጌም ልጆች ስለሆናችሁ በቦክስ ከመታችሁ ከገባችሁ ማንም አያስወጣችሁ። ጉልቤዎች ነበራችሁ። በጣም ተፈሩ ነበር። የሆስቴል ልጅ ከተባለ በጣም ይፈራል። እንደው የምታስታውሰው ሌላ ሰው አጥፍቶ ትልቅ ጉዳትም ተጎድቶ አይዞህ አትስጋ እያሰብኩ ነው። እንደው ሆስቴል አካባቢ ስሞታ መጥቶ የእናንተ ልጅ ወይ የእናንተ ወንድም ወደ ውስጥ ገብቶ ችግር የተፈጠረበት ወላጆች ደግሞ ወይ ሰፈር ሰው ደግሞ ከቡ የተፈጠረ የምታስታውሰው? እንደዛ ማስታውሰው የለም። ስለዚህ ለመናገር የምታስታውሰው እንዲህ ተደባደብንበት። እንግዲህ እኛ የመጣ ነው ውስጥ ወደ ሆስቴል የመጣ ነው። ከታጠቅ ስንመጣ ኢህአዴግ ሲገባ እንትን ብለው አንከባክበውን ወደዚህ ነው ያመጡን። ጦርነት ነበር እዛው እና አነስ ያለን ሰዎችን በወንዲሽ መኪና እንትን የሚለው ደግሞ በእግር እንዲህ እያልን የመጣና ከዛም በኋላ ሆስቴል የገባ ነው። እዛ ከገባን በኋላ ያው ከተረጋጋ በኋላ ነው ያው ኢህአዴግ ከተቆጣጠረው በኋላ ነው እዛም እኛም የቆየ ነው ሆስቴል የቆየ ነውና በዛን ወቅት ትምህርት ቤት ስንማር አየር ጤና የተደባደብነው ነገር በጣም አስታውሳለሁ። በጣም የሚገርም ሁኔታ እናንተ ተማሪዎች አየር ጤናም ነበር? አዎ እንደ ልማዳችን ነው። መገለባበጣችን አይቀርም። ንገራጣይ ከፊት አስፓርታ መገለባበጥ ነው። ንገለባበጥና ከፊት ዞርናል። ሌላው ጀማ ይገባል እና በህይወት የምንጸጸትበት ስቲላው ኬንዶ ይዘን ያው ሞክር ነበርና አየር ጤና ጋር ባሶስ ሊገባ ሲል ይሄ ምንድነው ይሄ ቅጥቅጥ ባስ የለም እሱ ሊገባ ሲል በኬንዶ አናታናቱን የመታውበት ጊዜ ትዝ ይለኛል። አንተ ነው ወይ አፉ በለኛው በእናትህ አፉ በላይ ተብሏል። በለኛው በጣም ስትስ ነበር። ያው የልጅነት ነው። ቦታው ምኑም እኮ ነው ከወሰዱ ሲመጣ እኮ ነው ሁለቴን ኪው አረኩና ታዲያ ብሩስ ሊ እንደዚህ ሲል አይተህ ያንን አለማድረግ ከባድ ነው። በጣም ከባድ ነው። ሰው የዛኔ የተደረገ ነገር ልክ ነው። እኔ ከሆስቴል ልጆች የሚገርመኝ አየር ጤና ትምህርት ቤት በር ኖሮት አጥር ያልነበረው ትምህርት ቤት አጥሩ እየተሰራ ማለት ነው። የሆነ ተማሪ እዚህ ጋር ዘበኛን አስገቡኝ አታስገቡኝ ምናምን ብሎ ሲለምን የሆስቴል ልጆች ብለው በዛ በኩል ገብቶ ሄዳሉ። ገብቶ ተባለ አይናኩም ግን ኮንፊደንሻል ትክክል። በቃ በራስ መተማመናቸው አሜዚንግ ነበር። ለምን በቃ ተሰርታችሁ የመጣችሁበት መንገድ ማለት ነው። የሆስቴል ልጆች ናቸው ሲባል ሰው ሲሸሽን ነበር እና የነበረው ጊዜ ስለነበር ነው አሪፍ ጊዜ ስለነበር በዛ መልኩ አሳልፈናል። መፈራቱ ግን መልካም ባይሆንም ግን ላይፍ ነው አሳልፈናል። ለምሳሌ አሁን እኔ እዚህ ጋር ልንገርህ፣ አሁን ወንድምና እህት ናችሁ። አሁን ማሰብ ያለብህ ማለት ምንም ያለ ምንም ጸጸት ያለ ታሪክህን ማውራቱ ፊል እንድታደርገው ነው። ከ400 በላይ እህትና ወንድም በአንድ ግቢ ውስጥ ሲኖር አየሁ ህብሩ የሚሰማህ ልበ ሙሉነትን አሰብከው። ያ የሚያመጣው ከዛም በላይ ነን። አሁን ግቢ መገናኛ ስንኖር ቦሌ ጸና መሰድከ ወደ 600 ነው። አስበዋል። ሴትና ወንድ እኮ ከላይና ከታች ተኛ ነበር። 6 ወንድምና እህት ሲኖርህ ወጥተህ ከሰው ጋር ስትጣል ያለ በራስ መተማመን አለ። ስለዚህ ያ በራስ መተማመን ያመጣው ነው። እኔ ስማ አኑሼ ካስተማራቸው የማይረሳኝ መስፍን እንደልቡ የቆስጣ ሰፈር ልጅ ነው። በህንፃ ኮሌጅ ፊት ለፊት ወደ 01 መውረጃ ማለት ነው። ቅድም እንግዲህ አኑሼ ስላልክ ማለት ነው። ቤቢ ፊያት በራውንድ ኦፍ ሳመር ሲገለበጥ ነው ያስታውሳለሁ። አሁን ይሄ ለተመልካቾች ፊልም ሊመስል ይችላል።
ፊልምም እውነት ሆኖ ነው ገብቷል ወደ ፊልም የሚቀየረው እንትን ሲል ትዝ ይለኛል አሞደድ ካመጣ አንሼ ይሄ ግንቡን እንደዚህ ዞሮ ሲገለበጥ አስታውሳለሁ በደንብ ነፍ ቁጥር በእግሩ መጥተው ነገር ለሲዞር ነበርና እግዚአብሔር ይስጠው እኛንም አለማምዶናል እግዚአብሔር ይስጠው ጃኪዬ አሁን 3-4 ጊዜ ታጠቅ ትለኛለህ አሁን የቀረ ታጠቅ ዝመት ተደፋልና ያገር አንድነት ምናምን ልትለኝ ነው የሚመስለው ታጠቅ ውስጥ ሚግ ሚል ስም ሰጥቷል ሚስተርሽ ይሁን አንጻረሰልኝ ሚግ ሚል ስም ሚግ እንግዲህ የጦር መሳሪያ ድሮ ትክክል ያው የተገለባበጠ የጦር ትርኢት የሚሰራ የጦር ጃክሰንና ታጠቅ ጃክሰንና ሚግ እንዴት ተገናኙ እንዴት ወጣ መሰለኝ እኔ ኳስ ጫወት ነበር ጎበዝ ነበርኩኝ በነገራችን ላይ ጥበብ ውስጥ ነበርኩኝ ቦክስም ኳስም እንደዚሁ ኳስ ተጫወት ነበር አዎ በጣም ተጫዋች ነበርኩ እንደገና 100 ሜትርም ሩጫ ጎበዝ ነው እና እንደዚህ ኪነጣው ውስጥ አለኝ ብዙ ቦታና ኳስ ተጫዋች ነበርኩና በ7 ቁጥር ነው የምታጠው ኳስ ካገኙ ይዤ ነው ነበር በክፍ 7 በክፍ ከዛ ጀለጥ ነው ማለት ምትይሉ በኳስ ምትይሉ ያም ነበር እንዴ አብሩም ጮት ያስታውስታል በቴስታ ይመታም ይሉ ነበር ያንተ ሹቲንግ አረተው እና ከዛም በኋላ ካገባ በኋላ ገለበጥ ነበር እንዴ ሮል ከዛ ምን ስላት ሳመራለች እሷን ገለበጥ ነበር በፊት ተናረገና ማይክል ጃክሰን ትንሽ ሞክር ነበር ጃክሰን የሚለውን በዛ ካይ ነው ሚገና እሱ ሜዳ ነው ሸግልህ ነው እና በዚህ መልኩ ነው ኳስ እየተጫወትኩ ያለው ነው ፈጣን ስለነበርኩ ፉቡ ነው እውነቱን ፈጣን ነኝ በዛ መልኩ ነው ሚግ ብለው ያወጡልኝ በሙያ ውስጥ ያረገጥከው ስቴጅ ወይ ያረገጥከው መድረክ ያላሳለፍከው ደስታ ያላሳለፍከው ችግር የለም ከናንተ ቀጥሎኛ መስዋዕትነት ከፍለናል ትልቅ መስዋዕትነት ያረክ ሰው ነህ በዳንስ ሙያ ውስጥ በባህላዊ ውዝዋዜ በዘመናዊ ዳንስ ውስጥ ትንሽ ማውራት ፈልጋለሁ ባንተ አፍ ሲገለጽም ስለምፈልገው አስበው ማለት ሳይል ላንጉዌጅ የምልክት ቋንቋ እንኳን በዜና መልክ ከዜና አጠገብ ያየነው የ15 ዓመት ጉዞ ገብቷል ራስ ሰዎቹ ኖሮ ትምህርት ቤቱ ኖሮ ነው ማለት ነው አካል ጉዳተኞች ላይና መስማት የተሳናቸው ላይ በዳንስ ቦዲ ላንጉዌጅን እዛ ድረስ እንዲናገር አድርገ ስታሳየን የነበረ የተለያየ ማህበረሰብ ውስጥ ገብተ ያን ንቃት ስትፈጥር የነበርክ ሰው ነህ ከዛ ውጪስ እዚህ ውስጥ ያለህን ጉዞ የተሳተፍክባቸው ነገሮችን እኔ ጂና አጣምሬ ለስማ አጫውተን አስጉዘኝ እስቲ እባክህ አሪፍ ሆስቴል ያለሁኝ ምን ተፈጠረ መሰለ እኔ እንደምደንስ ያቃሉ ቀደም እንዳልኩ ከይቢውት እንደምደንሰው ማለት ነው ያንን ነገር አይቀርና ጊዮን ሆቴል ወድ እንትን ይለጠፋል ተወዳዳሪ ዳንሶች ነው ያስፈልጋል ተብሎ ይለጠፋል ስንት ክፍል ከፍለ 16 ብር ያንን ማንነ ያሉ የኛ ልጆች እንደ ፓርቲ ነገር ነው የኛ ልጆች አይተው መተው እንትን ይሉኛል አንተ ብትወዳደርኮ ጃክሰን ምናምን እኛ እናስመዘግባለን ምናምን ብር የለንኛ ምንም ነገር አለ ከዛም በኋላ ምን ተባለ ከኛ ከፍ ያሉ ሰዎች ምን ታሰቡ የግቢ ልጅ ቢተዋጣው ይዋጣ ተባለ የግቢ ልጅ የክላሱ መዞር ተጀመረ 21 ብር 22 ብር አካባቢ ተዋጣ ከመቶ ምናምን ሰው ማለት ነው ያ ሁሉም ያዋጣ ማንንም የለው ስሙኒ 50 15 ምናምን ምን በቃ ትልቁ ለአምስትም ጀምሮ ያዋጣ ሰው አለና አስተውሳለሁ ትልቁ ሳንቲም 2 ብር ነበር የተዋጣው እና ያቺ ተጠራቅማ 16 ብር እንትን ብለ ሄዶ አስመዘገቡኝ ተመዘገብኩኝ ከዛ ውድድር ጀምሮ ወዳዳ ሰዋለም ውድድር ውስጥ ገባሁት በዛ ነው ባይዘው ኦፊሻሊ ወደ ህዝብ የመጣሁበት ታይም ማለት ነው እና ውድድሩ ላይ እኔ ቲፎዞ ማንንም አላቀም ሌሎች ለካስ ቲፎዞ አላችሁ ይጭውላችሁ ሲደንሱ ምናምን እኔ እምችለውን ነገር ይዤ መጣደ እየደነስ ነበር የማይክል ጃክሰን ትንሽ ሞክር ነበር እንደገና አፍሪካን ዳንሶችን እንዲ ስልቶችን እየቀያየርኩኝ አሺ ጋር ነው እንዴ አረፈው እንዴ በስነሳት ቆመ አዎ ታታታታ ይሄድ ነበርና ይሄ ራሴ እንትን ነው ባህልን ይሁን ይሄ በፊትም እንዲ ነበር ባህልን ከዘመናዊ ጋር መቀላቀል ኤግዚቢሽን ማከል እንጮልህ ነበር በጣም ትክክል በቃ ኤግዚቢሽን ማከልና ጃክሰን አዊሎ ዶንጎማና ጃክሰን ለኔ እንደ ፋሚሊ እኔ ልብ ውስጥ ያለው ትክክል ስለዚህ ከጊዮን በኋላ ነው አይደል ከጊዮን ከእንትን አልኩና ተወዳደርኩና አንደኛ የወሳሎች ነበር ያዘጋጁት ነጻነት ምናምን ከዛ አሸነፍኩኝ ካሸነፍኩ በኋላ ብርና የአንገት ብርና የሆነች ብር ከዛ የሆነች ነገር መጠቀም እዛ በነፃ መጠቀም ነበር እሷን ተማረች ውጪ መለማመድ ጀመርኩ ኦዲየንስ ማግኘት ጀመርኩ ያውና በጣም የሚገርም ነገር ለኔ ትልቅ ቻንስ ነበር ቀደም ያልኩ ሐሳብ ይወጣው ከእነዚህ ውድድሮችን እየተወዳደርኩ መጥቼ
አንዴ ቴፕ ተሸለምኩኝ። ቴፕ ሲሸለም ግቢ ይዤ መጣሁ። ግቢ ይዤ መዞር ነበረብኝ። አሳየኋቸውና አካል ጉዳተኞች ቁጭ ብሎ ነበር ሬሳቸውን አውልቀው አክት ያደርጉ ነበር ብራቮ ምናምን እና ከዛ ምንድን ያልኩትን አንድ ቀን አብረን እንደነሳለን እቺን የተናገርኩት አካል ጉዳተኞች በክራንች የሚሉት በአንድ ቀን አብረን እንደነሳለን ምን ነበር እንትን የሚለው የኛ ወንድሞች ለምን አይመጡ አካል ጉዳተኞች ውስጥ ይጠይቅ ነበር። ዝም ብሎ መዝናናት መብታቸው ነው እያልኩኝ እንትን አደረግ ነበርና ያንን ስሚል ለመስፈር በቃ እንደዛ አልኩኝ። ከዛ ካልኩ በኋላ ሌላ ነገር አልተናገርኩም። ጊዜው ሲደርስ ነው የተደረገ። ከግቢ ከወጣሁ በኋላ ነው ባይዘው ይሄን የጀመርኩት። ከግቢ ከወጣሁ በኋላ ሰብስቢያቸው አሳምኜ እነሱ ማሳመን ራሱ ከባድ ነበር። አንችልም ነው ብለው ስለሚያስቡ ያንን ሰብረ መምጣት ራሱ በራሱ ከባድ ነው። ግን ያንን ሰብሬ እንትን አድርጌ እነሱ ትሬኒንግ ማድረግ አስጀመርኩኝ። እውነት ስነግርህ እንዴት ማሰራት እንዳለብኝ አላውቅም። ግን በህልሜ ይታየኝ ነበር። በሚገርም ሁኔታ ክራንች ከጎን አድርጌ በሚስተኛ ባንኝ ነቃና በጣም ቢገርም ነገር የእግዚአብሔር ነገር የምር ነው ማለት ክራንች አነሳና እሞክርና ከዛ ጽፋለሁ በራሴ መንገድ ከሌ እንደዚህ ከሌ እንደዚህ ስለማቃቸው ጉዳታቸው ግራ ነው ቀኝ ነው ኮሪዮግራፊውን ትሰራለህ? አዎ ዘቁጭ ይሄ ጽፋለሁ ከሌ እንዲ ነው ኪሎ ነው ስለዚህ በዚህ ግሬ እንዲ ብገትረው ክራንች እንዲባረግለት ለሱ ለዚህ ይመቸዋል እያልኩ ነው ዳንሶቹ ክሬስ አደረገ ነበር። በዛ መልኩ ነበር ክሬስ አደረገ ነበር። ያ ከልብ ስትሆን እግዚአብሔርም ይረዳልና በዛ መልኩ ነው። በጣም ይገርማል። የአይምሮ ውስንነት ያለባቸው ልጆች ላይ ትሰራለህ? የአይምሮ እድገት ውስንነት ያለባቸው ልጆች ላይ አካል ጉዳተኞች ላይ መስማት የተሳናቸው ላይ የአይምሮ እድገት ውስንነት ያለባቸው አይነ ስውራንም ላይ አዎ ሾ ሰርተር ዳንስ አዎ እንደው ፊልሙ ጠፋ እንጂ ብታየው አሪፍ ነበር። ከዩኒቨርሲቲ ነው ሚዛን የወጣ ነው እና ትሬን አድርጌው ኩሊ ደንስ ነበር። እውነትህን ነው? ማየት ከተሳናቸው ማየት ነው ተቻለው እንዲያስነከተው ያስጨምሯል። ከዛም በኋላ እኩል አብሮ ይላል። ከዛ እሱ እንከተላለን። እሱ ያቋለው እንትን ተወሰነች ታይሚንግ ታገል ይባላል። ልጅ አዲስ ዩኒቨርሲቲ ተመርቆ ወጣላ። እሱን እንትን ብያለሁ። ሌሎች አይነት ስውራንም እንደዚህ ኮንቴምፖራሪ ዳንስ እንትን ማን ሳፖርት ያደረገ ነበር? እግዚአብሔር። እውነትህን ነው? እውነት ስለ እውነት ከመንግስት አካል ከግብረሰናይ ድርጅት እኔ ራሴ ነሽ እኔ ስለ ሰው ሳይሆን መስራው ገበ ይሄ የነሱን ስሜት ወደ ህዝቡ አምጥቶ ህዝቡ ደግሞ ተቀብሏቸው እንዲያስተናግዳቸው ስለሚፈልግ ወደ ትምህርት ቤት እንዲልካቸው ስለሚፈልግ እንደገና ደግሞ ያለውን ነገር እንዲሰጣቸው ብዙ ጊዜ የጉዳት ነገር እጅ ዘርግቶ የሚለምን እንጂ ሰርቶ የሚያገኝ አይመስለው ህብረተሰቡ ያንን መቅረፍ ነው የኔ ዓላማ ነበርና የነሱን አዲስ ህይወት መፍጠር ነበር። እግዚአብሔር አሳክቶልኝ ዛሬ የመጀመሪያዎቹ ውጭ ሀገር ነው ያሉት። በዚህ ዳንስ ታውቃቸዋለህ አብራቸው ሾው ሰርተናል ስቴጅ ላይ ካስተውስ ኤግዚቢሽን። አሁን ደግሞ ያሉት ልጆች ደግሞ እናማኑ ካያቸው ካቲም በሚል የነሱም ደግሞ ራሳቸውን ችለው እኔ በርቀት ነው ማያቸው። ራስን እስከማስቻል ፈልግ ነበር ራሳቸውን ማስችያለሁ እና ዛሬ ራንጀራ ይባላል። እግዚአብሔር ይመስገን ተመስገን። አዱኛ ዳንስ ቡድን ውስጥ ነበርኩ። 10 አመት ሰርተናል ከነጂናድ ጋር ኮንቴምፖራሪ ዳንስን። አደም ይባል ልጅ ይሄን ስሰራ የኔን ስራ ወዶት አደም ይባል እንግሊዛዊ ኮሪዮግራፈር ጆይን ላድርግህ ብለውኝ እሺ ብዬ አብሬው ነው ተምሬ የኔ ልጆች እጄ ገብቼ ከዛ በኋላ ነው አብረን የሰራነው። ከዛም በኋላ የዳንስ ኮርሶችን ምን መውሰድ ጀመርኩኝ። ራሴን አፕዴት ማድረግ ጀመርኩኝ። ከተለያዩ የዳንስ ካምፓኒዎች ጋር ተማርኩኝ። ያው ሼር እየተደረገ መማር ጀመርን። ኮንቴምፖራሪ ዳንስ ወደ 7-8 ሀገር የሆኑ እንትኖች ጋር ጆይን ያደረገን እንትን አድርገናል። ወርክሾፖች የልምስ ልውጦችን አድርገናልና ትልቅ እንትን ያገኘሁበት ነውና ዳንስንም ከፍ ለማድረግ ያደረግነው ጥረትም ጥሩ ነበር። ብዙ መንገዶች አሁን አዱኛ የተሳተፍከው መንዲዳ ጋር የነበረው 5ኛ ፖሊስ ጣቢያ ጋር የነበረው ወይስ ሂልተን ሆቴል መግቢያ ጋር የነበረው? ሂልተን ሆቴል ካሳንቺስ ዛኔም ጆይን አድርጌያለሁ። ካሳንቺስ ጋር ለከስተመጥ ወስደው ካሳንቺስ ጋር ነፈቲያ ምናምን ተሰምና አዲስ ነጁናይት ሲኒየሮቻችን ነበር። የዛን ከነጁናይት ተነበር እነሱም ቀድሞ ነው እኛ ከዛ አድኛ ፖቴንሻል በሚል ከጉዳተኞችን ይዤ ነው የገባው። ከእንግሊዝ የመጣች ታሃራ የምትባለው ታሃራ ተክላ ባሌት ዳንስራ ባሌት ዳንስራ እነሱ ጋር ባሌት ዳንሶች አስተናግረን እና ከናድኛ አዲሱ ጁናይድ ኑሪያ ታውቃቸዋለህ? ያልኩህ ኑሪያን ነው። ኑሪያኛን ታስተምረናለህ እና አዲስና ጁናይድ ኦልሬዲ ሲኒየሮቻችን ነበር። እነሱ ሌላ ክላስ ይሰጡ ነበር። ትክክል ነው። ኑሪያኛን ታስተምረናለህ። ጃኪዬ ይሄ ልበቀልነት፣ ይሄ ለጋስ መሆን፣ ይሄ ሰው ያላያቸውን ሰዎችን ማየት ከየት መጣ? ከየት ተወለደ?
እኔ እንደሚገባኝ ከሆነ አስተዳደጋችን ነው። እግዚአብሔር ይስጣቸው እጃችንን ያሳደጉ ሞዝጌቶቻችን እግዚአብሔር ይስጣቸው። በጣም ላመሰግናቸው እወዳለሁ። በጣም ሞግዚቶቻቸው አዎ ሞዝጌት ነበረኝ ግቢ ስማቸው ታስታውሳለህ? እማማ ጉዬ እማማ ፀሐይ እነሱ ዲሲፕሊን አድርገው ሰው እንድንወድ ሰጭ እንድናደርግ አድርገውን ኢቨን ኪንደርጋርተን ትምህርት ቤት ስንሄድ ኪንደርጋርተን ሲይዘው ሲሄዱ ዳቦ በቦርሳ ያድርጉልና የኔ ቢጤ እየሰጥ ነበር። እውነት ዳቦ ግማሽ ዳቦ እየሄድን እየጣልን እንሄድ ነበር። የራስም ተፈጥሮ ይኖርሃል፣ ግን ሞር ያሳደጉ ሰዎች ደግሞ የራሳቸው ትልቅ ተጽዕኖ ይኖራል። ልበ ሰፊ ነህ፣ ልበ ቀና ነህ። ዘሪሁን የሚባል ሰው እርዳታ ሲሰበሰብለት ወይ ደግሞ ለአንተ ሊሰበሰብልህ ሲል ለኔ አልፈልግም አንተም ይሁን ለሆነ ጉዳይ ያስፈልግህ ነበር። ይሄ ነገር መወራት ስላለበት ነው። ለአንተ የሆነ ጉዳይ ስለሚያስፈልግህ ይቅርታ ይመር ይቅርታ ይቅርታ ይደረግልኝ። አይዞኝ እኔ አወራዋለሁ። ጃኪ ይቅርታ አድርግልኝ። ስወድህ ይህን ታሪክ ምንም ችግር የለም። ይህን ታሪክ መሆን ስላለበት ነው ያደረግከው ነው የተደረገ ነገር መታወቅ ስላለበት ነው። ለአንተም እንደዚህ ልጆችህ ከበውህ ለምትሄደው መንገድ ይህን የመሰለ ምላሽ ስለሚያስፈልግ በአንተ ውስጥ ትልቅ ችግር ተፈጥሮ እርዳታ ሊሰበሰብልህ ሲል ይህን እርዳታ የኔ ችግር ይቆይ፣ ግን ለሌላ ሰው ዘሪሁን ለሚባል ሰው ለሱ ይሰብሰብ ብለህ ያን ትእዛዝህን አክብረውልህ አድርገው። ያ ነገር ነው እንዳልኩ ቅድም የሰሩን ሰዎች እግዚአብሔር ተጨምሮበት ምስጋና ይገባቸውና ሰው እንድንሆን አድርገውናልና አይሚት ሶርሱ ከዛ ነው። ምንድነው እኔ አጋጣሚ ነው ያየሁት። ፊዚዮቴራፒ ወስጄ ኦሎምፒያ አካባቢ ወደዛ አካባቢ ሻይ እየጠጣሁኝ ፌስቡክ እያየሁኝ ስል ተለጥፏል እና ሆስፒታል ሆኖ እርዳታ እንዲደረግለት ተጽፏል። ታዘው ሶሻል ሚዲያ ላይ የምታውቀው ሰው ነው። አዎ ዘሬን እኮ እኔ ዘፋኝ እንጂ እንደ ዲቴል እኮ ግን እንደ እንዳንተ እንኳን ግንኙነት የለንም። እንደዚህ ዲቴል ምን ትንሚለው አይደለም። ሃይ እንደምትባለው እንደሞያተኛ አይደል? እንደዛ ነው እንጂ ሳይው በጣም የሚገርም ትልቅ ነገር ይሰራ ሰው እንዲህ ከራሴ ጋር ተሟገትኩና አነሳውና ደወልኩኝ። ስደውል አጋጣሚ እሱ ነው ያነሳው። እግዚአብሔር ማርያም ምናምን አልኩኝና ምንም አላስቻለኝም። መድኃኒት መግዛት ተውኩና ከዛም በኋላ ላኩለት። ካነሳው አይቀር ነው ማወራል ላይ ወራም ግን የነበረችኝ ሳንቲም 1000 ብር ነች። ላኩለት። አይዞ ወርታና አምበያ በነጋታው ሄጄ ሆስፒታል አየሁት። ያሳዝናል፣ ሰውነቱ ተነፍቷል ምናምንና እንዳልከው ቅድም ለኔ ገቢ ማሰባሰቢያ እነ ማይክ ያዘጋጁን አሜሪካ ልጆች ናቸው። እነሱ ለኔ ያሰባሰቡ ነበር፣ ሰዎች እየጠየቁ ነበርና ወዲያው እንዴት ይልኝ ዋካችሁን የኔ ቁምና እንዴት አመንቻለ ስለዚህ እሱን ያሳክሙልኝ። ማን ነው አለኝ። እሺ ቆይ ዘሪሁን በደንብ አላወቁት። ከዛም በኋላ ሄድኩኝ ሆስፒታልና ማታ አካባቢ ኦንላይን ገባሁላቸው። ከዛ እዛው አሳዩአቸው። እነሱም ደንግጠው በጣም እንትን አደረጉ። ያው እንደሰው አፕሪሼት ያደርጉሃል እንትን ብለው እነሱም ግራ ተጋብተው ያንተ እንትን ሳይል በቃ መሆን ስላለበት ተባካችሁ ምናምን ይቁም የኔ ያቁም እስኪ ለሱ ተንበለት እግዚአብሔር ይመስገን ወደ 200 ሺህ ብር ተዋጣና ከዛ ሆስፒታል ወጥቶ ዲያሊሲስ ጀመረ። ከዛ ተሽሎት ወደ ቤቱ ገባ። በጣም ያስፈራ ነበር። የመጀመሪያው ስሜት የተኛበት እንትን ተርፋል የምትለው ብዙ አዝኖ ነበር ሲያዩና ደንግጦ ነበር። ያው ስትላክ እንደዚህ አይደለም አንዴ እኮ ስላልኩ አይደለም ስትታዘም ታዛለ። ከዛም በኋላ ያ ሆነ። ዛሬ ቤቱ ነው የገባው። ዛሬ እኔ ኖርማሊ ሲያኝ ጃክሰን አንተ ታመን ዲጋን ያተመጣለ ነው ሞስ አለበት እኮ ነው የመጣሁት አለ። ከዛም በኋላ እንባ እንትን አለው የነበረው ስሜት እናገራችልና እኔን እግዚአብሔርን አመሰግናለሁ እንዲበጉ እንደው ስላልኩኝ አመሰግናለሁ በወዴ እግዚአብሔር። ከዛ ያን ነገር ግን አሁን ቤቱ ነው ያለው ያለስ እየተከታተለ እግዚአብሔር ይመስገን። ጃኪ አሁንም ህይወት ረጅም አይደለች፣ የራሷ መንገድ አላት አይደል? ቀጣይ ብዙ ነገሮች አሉ አይደል? በነዛ ውስጥ ያለህን የልብ መሻት የልብን ለጋስነትህን በመንገድ ይክፈልህ። አሜን። እድሜና ጤናም ይስጥህ። አሜን። ያንስ ላንተ ስለምመኝ ማለት ነው። በለጋስነት ታምናለህ፣ በጸጋም ታምናለህ። በጣም ለምንድን ነው ታዲያ እድለኛ አይደለሁም የምትለው?
ብዙ ጊዜ ለልጆች ለቀርቦች ሰዎች እኔ እድለኛ አይደለሁም ብለህ ትቆጫለህ። ለምንድን ነው? ከዚህ በላይ ምን አይነት ጸጋ ይስጥህ? ያ እንዳለ ሆኖ እንደ ሰው የምታስባቸው ነገሮች አሉ። አንተ መሆን ያለብህ ቦታ ሳትሆን ስትቀር ሌሎች በሚሉት እኔ መሆን ያለብኝማ ሆኛለሁ እግዚአብሔር ይመስገን። ግን በጉዝ ነገር ሰዎች በሚሉት መልኩ በሰው መለኪያ ውስጥ አለመሆን ራሱ የራሱ ሳይኮሎጂካሊ ጉዳት ይኖረዋል። ምንም ጥያቄ የለውም። እድለኛ አይደለሁም የምልበት ፓርት ብዙ እኔ ስጠይቅ ለሰዎች ስጠይቅ እንጂ ለኔ ስጠይቅ እንትን አይሉምና ስፔሻሊ ታሜ በነበረበት ሰዓት ላይ የነበረው ሲቹዌሽን እኔን ብዙ ነገር እንደላትቆኛልና ለካስ ለራሴ መኖር ነበረብኝ እንዲሞን ነበረብኝ ዛሬ እንዲያልሆንም ነበር። ለምን ብዙ ነገሮችን ከመስራትም አንፃር ብዙ ነገሮችን መጠቀም ስትችል ሌሎች እንዲጠቀሙና እንዲያድጉ ማድረግ አንድ ራሱ ስጦታ ነው። እሱ ፖይንቱ ትልቅ ነው። እንዳውም ከምትቀበለው ይልቅ የምትሰጠው ነው ትልቅ የሚያደርገህ እንጂ የምትቀበለው አይደለም። ያ በመሆኑ በጣም ደስተኛ ነኝ። ግን ሰዎች የሚሰጡህ ተች እሱ አንተን ምን ያደርጋል? የስ ቤት ሊኖር ይገባል፣ መኪና ሊኖር ይገባል ምናምንና የሚያመጣ ኢሜጅ አለና እዛ ውስጥ አትገኝልህ ስትቀር ይሰብርሃል። ያ ሰው ሳያውቀው አሁንም ይሄ በጎነትህ ስለሚያስፈልገን ይሄ መንገድህ መቃናትና መሄድ ስላለበት እነዚህ ፈተናዎችን እግዚአብሔር እንድታልፋቸውም እንድታሸንፈውም ያድርግህ። እድለኛ አይደለሁም አትበል፣ እድለኛ ነህ። እግዚአብሔር ይመስገን። አሁን ትንሽ እንግዲህ ዘና የሚያደርግ ጨዋታ ውስጥ ልመጣ ነው። ኦኬ ናይስ። የተለያየ አይድሎች ላይ አወዳድረሃል፣ አብረንም አወዳድረሃል። የተለያየ ቦታ ደግሞ አንተ በራስህ ክብርና ንግስና ደግሞ የተለያዩ ኢቨንቶች ላይ ዳኝነት ላይ ኮች ማድረግ ላይ ሰርተሃል። ብዙ ጊዜ ግን ጃክ ቁጭ ብሎ ሊዳኝ ፕሮግራሙ ሊጀመር ሲል ሽንት ቤት ይሄዳል። ምንድነው ቶሎ ሽንት ቤት የሚያስኬድህ ነገር? በጣም ለኔ ራሱ ግራ ይገባኛል። ውሃ ተጠቃሚ ነኝ በጣም እና ብዙ ጊዜ በጣም የሚገርም ነው። እውነትን ነው። ልንጀምር ስል ሽንት ይመጣል፣ ሽንት ቤት ይሄዳል። ሽንት ሸንቼ መልሰው ሽንት መጠበካች ደርሼ ልምጣ። አንተ ሁሌ ነው እንዴ ልሰራ ስትል ሽንት ይመጣል? እኔ ለኔም ግራም ስለገባኝ ኩልሽ ና እናታችሁ ብዬ ነው የምሄደው። እውነትን ነው ማለት አሁን ቅድምን ኤስ ምናምን የፍቅር ጊዜ ምናምን ስትሸሸኝ ነበር። ጃክ አይመውደድ እሺ ጊዜ አይመውደድ ትለኛለህ እንጂ አለኝ ብዙ። ጃክዬ አሁንም እድሜውን ያርዝምልኝ፣ ጤናውን ይስጥልኝ። ቪዛ ነው ስትሰለለው እንግዲህ እንደፈለግ ካርጋውራው ጃክዬ አሁን ያለህበት ህይወት አለ። አሁን ያለህበት ህይወት እንዳለ ነው። አሁንም እግዚአብሔር የሚፈቅደው ጥሩ የሚባል የህይወት መንገድ ላይ ነው ያለው። ይሄ ግን ያለፈ ታሪክ ነው። ከሴት ጋር ባለው ግንኙነት ጃክዬ ቪዛ ነው ይባላል። ለምንድን ነው ቪዛ የተባልከው? ያው በህይወት አጋጣሚ የተለያዩ ሰዎች ያጋጥመዋል እና ብዙ ጊዜ ይሄ በጣም የሚገርም ያስባለው ምክንያት ዝም ብሎ አይደለም፣ 2 አይደለም 3 4 ሲሆን ያስብልሃል። እና በሆነ አጋጣሚ እኔ የሚይዛቸው ጓደኞች ትሄድና በጣም የሚገርም እኔ ደግሞ ሆም ሲደጋገብኝ ሁለተኛው ሲደጋገብኝ ስቆጥር ነበር ወር ምን ያህል ይቆያሉ የሚለው አንተ ጋር ማለት ነው። አዎ ከዛስ ይሄዱና ሁለቱ ሸወደኝ። ሶስተኛው ላይ ግን ለምን ራስ ጠይቃል አይደል? ለምንድን ነው ሰዎች እንዲህ ሰው ከዛ ፕሮሰሳቸው ጀምሮ ይሄዳሉ። አሪፍ ነው ጥሩ ነገር ታስቡ ባጥቆይና ሳምቲንግ በቃ ተጨርሳለች። በሶስተኛው ግን መጀመሪያ እኔ ይቅርታ አድርጉኝ ያው ትግባባና እኔ እናቴ ቪዛ ነው የምታደርጉኝ ሴቶች ባካችሁ እንኳን አልይዝም ምናምን እንዲህ ያልኩኝ አወራለሁ። ከዛ እሚዛትን ወይ ጓደኛ ማረጋት ልጅን ይሄን አወራለሁ። በጣም የሚገርም ይሄን አውርቼ እንግዲህ ሁለቱ እንግዲህ ነካውራው ዋላ ሄዱ ናቸው። ይሄን አውርቼ ቀኑን ገምቼ ወሩን ገምቼ በ11ኛው ወር አካባቢ ሄዳሉ። አረውነትን ነው በጣም የሚገርም ነገር እና ሳያቆት ይነግሩኛል። እንዴ ፕሮሰስ ጀምሬ ኮንት ሊሉ እንዴ አሪፍ ነው አሁን እኔ ደግሞ እንትኑ ነው ማየው ፖዚቲቭ ነው ማየው እና በጣም አሪፍ ነው ምናምን ከዛ በህይወት ተናገር ያለው አይደል እና እውነት ነው ቪዛ አድርጎኛል። 4 ሰዎች ሄደዋል። አሜሪካ ሄደዋል፣ አረብ ሀገር ሄደዋል።
ጣሊያን ሀገር ሄዱ ሰው አለ። ቅድም ያልኩ ልጅ አሜሪካን ሄደችው። ሁለተኛዋ እስራኤል በየሀገሩ ለመደብና በቃ ተቋጋ ብቻ ብዙ አለ። ያ ጊዜ አልፎ አሁን ከምትወዳት ደስ የሚል ህይወትን በአዲስ መልክ ህይወትን ከምታሳይ ሴት ጋር ደግሞ ትዳር ይዛ አሁን ወደ ስራ ልንመለስ ነው። የስራ ጨዋታ አሰላ ስቴጅ ላይ የአካል ጉዳተኞችን ፐርፎርማንስ እያደረጋችሁ መጥቶ ጨዋታው እንጂ ክራንች እያነሱ ይሄን በዚህ ተደግፈው ነው እንግዲህ የሚደርሱት። በዚህ ተደግፈው ነው የሆነ ዳንስ ምናምን የሚሰሩት። በአድናቆት ክራንች እያነሱባችሁ መደነስ ሲያቅታቸው መድረክ ውስጥ ገብተህ ምንድን ነው ያደረገው? ይገርማል። እኔ አሁን ፊልም የማደርገው መሰለህ ስታሸንፍ ደስ አይልም? ይሄ ጉዳቱን አስረስተህ ሙያ ውስጥ አስገብተህ ሰው እንደዛ ሲሆን በጣም ረስቶት ሰው መጥቶ ይሸልማቸዋል። አንዱ ሲከታል አንዳንዱ መጥቶ ደግሞ እጃቸውን ወደ እኔ ሮጥና ከስር እገባለሁ። ከዛ በኋላ አላብር ከዛ እነሳለሁ። ከዛ ደግሞ አንዱን ይቀበሉ ሰዎቹ ለመከላከል ነው። አዎ ለመቃወም እንዳይወድቁብኝ እንዲንገዳገዳሉ አይስታሉ። እውነት ነው። ስሜት ነው። ገብተህ እስክስታ አብረህ እንግዲህ የመታ ከፍታ አደርጓል። የእስክስታ ይዘህ ከዛ ትወጣለህ። አንዳንዴ ፊልም ነው ይመስለኝ በጣም ቻሌንጅ አለ። በጣም ከባድ ነገር ያሳለፉት ግን ከልብ ስትሆን ምንም ነገር ኢዚ ሆኖ ታሰራዋለና ማሸነፍ ከምንም በላይ የሚያስደስታልና ህዝቡ የነበረው ስሜት ነው። እንግዲህ ልጆቹን ሲሰልማቸው ሲላቸው እኔም እየገባው ሳፖርት ማድረግ ነበር። በፊት አብሬያቸው ነበር እንደነሰው የመጀመሪያ ግሩፕ ነው። ከዛ አብረን ተስተዋውሷልና ከዚህ አንግለው ሰውን ማሸነፍ ደስ ይያለኝ። ሰዎችም ሲሸልማቸው ሲላቸው በጣም ያስደስታል። በስራቸው ስለተሸለሙ በጣም ደሰተበት ጊዜ ነበርና በጣም ቸገር ነበር። እውነትን ወደደ እውነት ነው። ለምንድን ነው መጠጥ ቤት መግባት የምትጠለው? አልወድም። ጠጥታ ታዲያ አልጠጥቼ እኔ ጠጥቼ ቅሜ አጭሼ መረቅም በችግር ውስጥ ሙኝ እግዚአብሔር ይመስገን በቀን አንድ እየበላው እንኳን ገብቼ አላውቅም። እውነትን ነው። እግዚአብሔር ይመስገን። መንጣዳ አዲስ ካፌዎች ሲከፈቱ መራቂ ነው ማለት ነው። አዎ ካፌው ሱድ ቆንጆ ካፌ ካይ ግብት ደግሞ እናንተ ሰፈር ደግሞ ነፍ ካፌ አለ። ትገባለህ አቅም የሚችለውን ጠጥ ሻይ ነው አቅም የሚችለው አሻይ ጠጣ ነበር። በቃ ስም ብለ ስሜት ይለኝ ሰው ይዤ የሚጋብዘው ካፌ ነው። ሄዳውታል ጋብስ በምንም ታም ጃኪ አሁን ቅድም የምትሰራባቸው ዘርፎች ያ ትልቅ የሆነው እንደም ከትልቅነቱ እንደም ትንሽ አርገን ያነሳ ነው። ግን እስቲ ጋሽ አበራ ሞላ ፕሮጀክት ላይ ተሳትፈሃል። እነዚህ ነገሮች ደግሞ የት መድረክ ላይ ተሳትፈሃል? ጋሽ አበራ ፕሮጀክት ላይ ሰራ ነበር። ዳንሰሪም ነበርኩም አሰራም ነበር። ልጆችን ነጌች የኛ ጌታውን ስሜ እና ግሩፖች ነበሩ። እኔ አብረን ሰራ ነበር። ልጆቼ ናቸው ትሬኒንግ ያርኳቸው ልጆቼ ናቸው። ለክበረም ታውቃለህ ካንተ ዕውቀት ነው ወደዚህ ተሰፋታ ይከላ ሌሎችም ልጆች እንደዚሁ ብላክ አፍሪካ ይባሉ ሁለት ሴቶች ደግሞ እንደዛ ማከሆነ ራስ ሙሌም የሬጌ አርቲስት ሙሌ እሱም ያንተ ልጅ ነው ያንተ ተማሪ ነው። ሴቶችም ነበሩ። ስማቸው ትንሽ ሃፒ ምናምን ይባላል። አሁን ሌላ ፊልድ ስላሉ የተለያዩ ልጆችም ወደ ውጭ ዓለም አሉ። እንግዲህ የሰራውባቸው ፐርፎርም ያደረኩባቸው ቦታዎች መላው ኢትዮጵያ ማለት ይችላል። ኖርማሊ የሰራውባቸው በዛው ልክ አድናቂዎችም ወዳጆችም አሉና ከሀገር ውጭ ደግሞ ጃፓን ላይ ቱርክ ላይ እንደገና ደግሞ ናይጄሪያ ላይ እንደዚያ ውድድር ላይ ሄደን እሱ ልጆች ሄዶ አራተኛ ላይ ወጣ ነው። ከዛ ውጪ እስራኤል ሄድ ስለ የታመንኩት ባይሰውና ከዛ ተመልሼ ደግሞ ሌላ ሀገር እንዲህ ብቻ ነገሮች የምትሄድበት ሰዓት ነበር። እንደዚህ ሀገሮችን ይጃለሁ ከተለያዩ ዳንስ ካምፓኒዎች ጋር እንደዚሁ ወርክሾፖች ነው ሲጃለሁ ከዩሮፕ ካምፓኒዎች ጋር። ከዛ ውጪ በጣም ደስ የሚለኝ መሸነፍ አልወድምና ዳንስ ላይ ሲሸነፍ ለኛን ያለክስ ነበር። ዳንስ ላይ ነበረኝ 16 ውድድር ተወዳድሬ 14ቱን አንደኛ ነው የወጣሁት፣ ሁለቱን ሁለተኛ ነው የወጣሁት። እሱንም በቲፎዞ ነው ዳኒ አሁን እንትን የሚያዘጋጀው ሰለሜ እሰምኩ ዳኒ አፍሪካ ለካ ከጃክሰን ካንተ ወጥቶ ነው ከአፍሪካ አጀንትን ቲፎዞ ነበር ስወዳደር ደጋፊ ነበር። እኔ ስደንስ አፍሪካ ይወዳላ እና ቲፎዞ ነበር ዳኒ ትዝ ይለኛል። በጣም ይገርማል። ላረከው በጎ ነገር ወደፊትም ላለህ መንገድ ለሰጠህን ትልቅ ሙያዊ አስተዋጽኦ ጃክሰን የሚለው ስም በአፍሪካ ዳንስ እንግዲህ ቅድም ባነሳናቸው ዘርፎች ሁሉ ይህንን የመሰለ እዚች ወንበር ላይ ቁጭ ብለን ይህን ታሪክ በዘጠናዎቹ ስም እንድንሰንድ ፈቅደህ እየተጫወትን ያረካቸው በጎ ነገሮች ሁሉ አሉ።
እግዚአብሔር ከእንደገና ደግሞ ዳግም እንድትኖር ያረካቸው ምርቃቶች በጎነቶች ሁሉ ዳግም እንድትኖር ይኸው እድሉን ሰጥቶ ከኛ ጋር ቁጭ ብለን እየተጫወትን እግዚአብሔር ይመስገን ማመስገኛ ነው እግዚአብሔር አንተም እግዚአብሔርን ታመሰግናለህ እኛ አንተንም እግዚአብሔርን ማመስገን እንደው ለበዓል ምትሆን ነገር እቺን ነገር እዛው ቁጭ ባልክበት ለነሳው አይ ግባል ስለሰው ይሄ ኢትዮ ልዩ ዲዛይን በዘጠኖቹ ስም እናንተ አበርክቶልሃል በጣም አመሰግናለሁ በጣም ትንሹ ግን ጻአዳነቱ ለአንተ ለልብህ ንጹህነት ምሳሌ ወይ ተምሳሌት እንዲሆን እቺ ነገር በዚህ አጋጣሚ ለሰጡንም እግዚአብሔር ይስጣቸው እግዚአብሔር ያክብርልን ስላከበራችሁ በጣም አመሰግናለሁ ወደኔ በጣም እጅግ በጣም እግዚአብሔር ይስጣልን በዚህ አጋጣሚ ይሄን ነገር ስናስብ ዘጠኖቹ ይሄን ነገር ያገዘን ኢትዮ ልዩ ዲዛይን መለስ ቦሌ ትምህርት ቤት ፊት ለፊት ባቲ ህንፃ የመጀመሪያው ፍሎር ላይ ታገኙታላችሁ ስልኩን እዚህ ጋር እናስቀምጥላችኋለን የምትፈልጉትን ዲዛይን የምትፈልጉትን ልብሶች እዛ ብትሄዱ ታገኛላችሁ ለተደረገልን ነገር በጣም እናመሰግናለን ጃክዬ ተማሪዎችህ መሃል ሁሉ ጊዜ ቲም ስትመሰርት አሁንም ያንተን ነገር ያጋባህባችሁ ለጋስ መሆን መወዳደስ መሞጋገስ መቆለማመጥ መቆለጳጳስ እንዲጋባባቸው ታደርጋለህ እስቲ ሳምንቱ መዝጊያ ላይ ስጦታ ተሰጣጡ እስቲ ተወዳደሱ እስቲ ትላለህ ይሄን ነገር ያስለመድካቸው ነው አስለምዳቸዋል በዚህ ጫዋታና በዚህ መተዋወቅና በዚህ ይሄን በማለማመድ ውስጥ ትላልቅ ስጦታን ተሰጣጣው አንዷ ጫዋታ አዋቂ ደግሞ ለአንዱ ሽንኩርት ተጠቅልላ ይሰጣል አንድ ሽንኩርት ተጠቅልላ ይሰጣው ትክክል ምን አለ መሰለ ወለደ ደስ የሚል ሙያችን ብዬ ሙያተኛም ስለሆንክ አንተ ሙያችን እያልኩ ነው ሙያችን ደስ የሚል ነገር የሚሰጥ ትልቅ አንደምታ አለ ደስ የሚል ምንድነው ይሄ መዋለድ መፋቀር መደጋገፍነት ያልቃል እኔ ምንድነው ማድረገው ከሰራም በኋላ ዩኒቲ አንድነት እንዲፈጠር ፈልጋለሁ ክብን ላንተ መንገር ያስፈልግ ክብ አንድነትን ሊነግርህ የሚነግርህና አያይዤን ተናረም ምን ጊዜን ኩልዳውን ሰራ በክብ ውስጥ ነውና አመት ባሉ ሲኖር ውስጥታ እንዲሰጣጡ አረጋለሁ እንደገና ደግሞ ለጎዳና ልጆች ልብስ አሁን ዛሬ በዛ እንጂ ልብስ ጫማዎች እንዲያመጡ አረግና እናድል ነበር በየደረጃው ጋር አሁን ወደኛ ሰፈር ብትሄድ እንዲደርገር ነበር ደስ የሚል ጎዳና የነበሩ ልጆች አሁን ሲያዩኝ በጣም ሰፍ ብለው ነው የተራራሉና ይሄንን ግድ ማጋባት አለበትና እግዚአብሔር ይመስገን ብዙዎቹ ላይ ተጋብቷል ውጪ ማገር ያሉ ሰዎች ይሄን ነገር በጣም የሚያስታውስ አለው ይሄ እንዲ ነገር አለው ባለኛ አቀም ለማድረግ ሞከራለውና ስጦታ ላይ ብዙ ፈኖች አሉ አንዷ ተማሪ ነች እንደ በጣም ትልቅ ካርቶን እኮ ነው በጣም ትልቅ ካርቶን እንት ይዘምታ ሰጣችሁ እኛ በጉጉት ጠብቀን ሲገለጽ ካርቶን ነው ሲገለጽ የስጦታ ወረቀቱ ሲገለጽ ምንድነው ሰው ሰለችው መጨረሻ ላይ ሲወጣ የተዳጠቀ ሽንኩርት ነው ለይሳቅ ነው ለይሳቅ ለነገራችን በጣም ደስ ይፈልዳል ሁሉም ያጣበቀ ሰርፕራይዝ አይረሳም እስቲ ላይ ይልካን ስታዲየም ዙሪያ ላይ ትራኩ ላይ ሾው ያሳያችሁ የሾው አንድ ፓርት አንድ ልጅ መውደቅ አለባት አዎ ያቺ ልጅ ስትወድቅ ቀይ መስቀል እንደ ተጎዳች አርጎ ካላወጣው ያለባችሁ ጊዜ መቼ ነው አዎ እንደ ስታዲየም ስሰራ ካጉዳተኞችና ማኑን ይዤ ስሰራ ነው እኔ ዳንስ ይሁን ነገር ካልተናገረ ብዙ ሳይመቸኝም ስለሆነ ስለምናገርና እዛች ላይ አንድ ትይንት ነበራት ድራማቲካል ስሜት ያላት ነገር ዳንስና ልጅቷ ወድቃ ማነከስ ነበረባት ሰፓርት ላይ ለምን ተጎርተ ቻሌንጅ አድርገ እንዴት ነው መውጣት የሚቻለው ነገር ለማሳየት እና ልጅቷ አንከሳንከስ ብላ ስትወድቅ እንደርኩ ቀይ መስቀሎች ያለው ምንድን እኔ ራሴ ተከትያቸው ልገባ ነበር ከዛም በኋላ ልጅቷ ላይ ነሳት እሷ ቀስ ብላ ኧረ ስራ ነው ትላቸዋለች ከስር ኦሬዲ እንትኑ ይዞ መጥቷል እኮ ኧረ ስራ ነው ሊበላሽ ነው ስራ ከዛም በኋላ እነሱም ሼም ይዟቸው ተመልሰው በዛው ወጡ ታያኔ ከዛ ከጨረሱ በኋላ ምን እንደው ተቀበለ ይሄ አንዳንድ ሰው እይታው ደስ ይላል በጣም የሚገርም ነገር አሸነፋችሁናል ደስ ይላል
እኛ የምር መስሎን ነበር እውነትን ተሰረስራለን ወደድ ተሰረስራለን አይ ሰለልማ መደረግ አለበት ጃኪ የግድ እውነት ነው ጃኪ እንግዲህ ለነበረን ቆይታ በጣም አመሰግናለሁ ትልቅ ጊዜህን ለምን ብዙ ሰዎች ባንተ ዙሪያ ያሉ ትልቅ ጊዜህን ተሻምተን እዚህ ጋር ተቀምጠን እቺን ትንሿን ያንተ ብዙ ታሪክ ነው በትንሹ ግን እቺን ጨዋታ ተጫውተናል አሁን ካንተ የምፈልገው የወደፊት ፕላን አሁን ምን አይነት ኮንዲሽን ላይ ነው ያለው ወደ አርቱ ለመግባት ቅድመ ዝግጅትህ ምን ይመስላል አመሰግናለሁ አንተንም ወደ እኔ አሁን ያለሁበት ኮንዲሽን ፊዚዮቴራፒ እየወሰድኩ ነው አክሰስት ያረኩኝ ያለሁት እግዚአብሔር ይመስገን ጥሩ ኮንዲሽን ላይ ያለሁት ትንሽ ስራ ለመስራት ትንሽ ነገሮች ይቀሩኛል ግን ያም ሆነ ይሄ እንዲሆንኩኝ ብዬ መቆም አልፈለኩኝም አሁን ከያሚ ፊት ይባል እንተናለ ጆይን አርጌ ማኔጅ ያረኩ ነው ያለው ያሚ ፊትነስ ነው ይባላው ዳንስ ትሬኒንጎችን ዳንስን ከተለያዩ አክቲቪቲዎች ጋር ማለት ነው ሐሳቡ ትልቁ ሐሳብ ምንድነው ያለ ማሽን ሰውነትን እንደገና ጤና መጠበቅ ነው በተለያዩ ሙያዎች ማለት ነው ቴኳንዶ አለው ዮጋ አለው ዳንስ ዘመናዊ ባህላዊ አለው እንደ ሳልሳን ጨምሮ እንደገና ደግሞ የአይምሮ እድገት ያለባቸው ልጆች ህፃናቶችን እነሱን ትሪት የምናደርግበት እንትን ነው ለምን ከፍሎ በከፍያ እንትን የሚልበት ቦታ ነው የሚሰራበት ቦታ ነውና እነዚህ ፕላኖች አብረን ከልጅቷ ጋር አብረን እንሰራ ኮላቦሬት አድርገን ለመስራት መንገድ እየሄድኩኝ ያለሁት በዛ መልኩ እየጣርኩ ነው ያለሁት ግን አሁን ራሴን ትሪት እያረኩ ነው ያለሁት በአሁን ሰዓት ራሴን እንዳልጎዳ ራሴን ትሪት እያረኩ ነው ያለሁት በዚህ አጋጣሚ ስለኔ ብለው ከሌላቸው ላይ ለኔ የሰጡኝን ሁሉ አመሰግናለሁ አንተን ጨምሮ ሁላችሁንም በጣም አመሰግናለሁ ወዳለሁኝ ሲኖርህ ሳይሆን ሳይኖርህ የነበረ ሰው እጅግ በጣም ላታመሰግን ግድ ነውና ሁሉም ላደረጉልኝ ሀገር ውስጥ ውጭም ያሉት ወዳጆቼ አድናቂዎቼ እጅግ በጣም አመሰግን ወዳለሁ በተለይ ደግሞ ቤተሰቦችን እህቶቼን እጅግ በጣም ታመሜ እጅግ በጣም ያስታመሙኝ እንደሱ ጋር እነሱ ናቸው እነሱን በጣም አድርጌ ላመሰግን ወዳለሁኝ በተረፈ በጋራ እንግዲህ ትልቁ ህልሜ ግብ ምደርሰው ወደ ቴሌቪዥን መምጣት ነው የምመጣው መልኩ ነው የሚለውን ትንሽ ለመናገር ፈልጋለሁ ጥሩ ኮንዲሽን ላይ ኮንኩኝ በኋላ በየክፍለ ሀገሩ አካል ጉዳተኞችን ትሬኒንግ መስጠትና ከዛም በኋላ እሱን ወደ ውድድር ማምጣት ነው የውድድሩ ትልቁ ሐሳብ ምንድነው አካል ጉዳተኞች በማንኛውም ጉዳት ያሉ ሰዎች ትሬን አድርጎ በተለያዩ ኪነጣው ዘርፍ ነው እነዚህ ልጆችን ውድድሩ ስከቶ የትልቁ የውድድሩ መስፈርት ምንድነው በየውድድሩ ዙር ጉዳት አልባዎችን ኢንክሉድ ያደርጋል እኔንም ስለካ ጉዳተኛ ነኝ ብቻዬን ነው ስራው ሞዴልን ይዤ መጣት አለብኝ ከሱ ጋር ፐርፎርም ማድረግ አለብኝ ካለብለዛ ምን ነው ካለብለዛ ማግለል ይፈጠራል ስለዚህ ማስተማሩም ማዝናናቱም የጎላ አይሆንምና በዚህ መልኩ አይ ቲንክ እዛ ጠግ ድረስ እሰራለሁ ያለኝ አዲስ የሆነ ተጀመረች መጽሐፍም አለሽ ጫርጫር ተሰሰን ነገር ያው ላይፍም ሶሳን ነገር እየሞከርነው ከተሳካ እሱ ነገሮች ግን ትልቁ ዓላማ ወደ ሚዲያ አምጥተው በቀለው ገነ ለትነ የተሻለ ውድ መፍጠር እኔ ትልቅ ሽልማት እንዲሸለሙ ህይወት የሚቀይር ሽልማት እንዲሸለሙ ስለፈልግ በዛ ውስጥ አምጥተው የሰውን ህይወት መቀየር እዛ ውስጥ ኢንክሉድ የሚያደርገው የጎዳና ልጆችን ጨምሮ ኢንክሉድ ያደርጋልና ይሄ የኔ ውስጥ የሚሰራው ፈልጉ እኔ አንድ ነገር መጣልኝ ትልቅ ፕሮጀክት ነው ያወራኸኛለሁ ወደ ዳንስ ማስተማሩ ልገባ ነው እነዚህ ሁሉ ፕሮጀክቶች ናቸው በጣም ብዙ ወጪ ያላቸው በጣም ብዙ ግብአቶች ይፈልጋሉ ይሄ ቱሪያልከው ምናምን እያንዳንዱ መጽሐፍ ደርሶ ለአንባቢያን ማብቃቱ ራሱ ከመጽሐፉና ታሪክን ከመውለድ ውጪ ደግሞ ብዙ ነገር ያስፈልጋል እንደው በዘጠናዎቹ ስም አንተም ረጅም ጊዜ በአፍሪካ ዳንስ በአፍሪካ ሙዚቃ ቅድም በጠራናቸው ሁሉ ዘርፎች አንተም መድረክ ላይ ሲያዩ የነበሩ ሰዎች አድናቂዎች አሉ ኢትዮጵያ ውስጥ መላው ዓለም ላይ አሉ ማገዝ ይፈልጋሉ ካንተ ጎን መቆም ይፈልጋሉ እንደው በዘጠናዎቹ ስም ፈቀደህልኝ አካውንት ነበርና ስልክ ቁጥርህን እዚህ ጋር ማስቀመጥ ትፈቅድልኛለህ ይሆናል ይወደዳል ወይም ይሻላል በለካሰብ ያፍትጎ ማድረግ ትችላለህ በዘጠናዎቹ ስም በጃክሰን ስም በሞዴል ስም አሁን ለሚሄደው ፕሮጀክት ባላችሁ አቅም ከስር በመናስቀምጠው አካውንት ነበር በመንጽፈው ደግሞ ስልክ ቁጥር ከሱ ጋር ኮንታክት ማድረግ ትችላላችሁ ኢትዮጵያዊነታችሁን በዚህ ተወጡ ይሄ እንግዲህ አሁን የዘጠናዎቹ መልእክት ነው ጃኪ
አንተ ደግሞ ልክ ፕሮጀክትን ስትጀምር የክፍለ ሀገርም ቱሩም በመጽሐፍም ጉዳይ ላይ የትምህርት ቤቱ እንትን ሲኖር እኔ በማስፈልግበት መውደድ በዚህ ሰዓት እንደዚህ አይነት ቦታ ለዚህ ጉዳይ ታስፈልገኛለህ ባልከኝ ሰዓት ሁሉ ከጎንህ ቆሜ ላንተ ለማገዝ ካንተ ጋር ለመሆን እኔ ሙሉ ለሙሉ ዝግጁ መሆኔ ደግሞ በዚሁ መናገር እፈልጋለሁ። እኔም ለመልካም ፍቃድ በጣም እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ለሰጠህን ነገር ሁሉ ለዚህ ላለህ ኤነርጂ ለዚህ ላለህ ሞገስ አሁን መድኃኔዓለም ልደትዬ ከፍ ታርገህ። አሜን። ክቡራን ተመልካቾቻችን እንግዲህ የነበረን ቆይታ የዘጠናዎቹ ጨዋታ ከጃክዬ ጋር የነበረን ትንሽዬ ጆርኒ የእሱ ሰፊ ነው ልነግራችሁ ከምችለው በላይ በጣም ሰፊ ነው። ግን ቅልብጭ አድርገን እንደው አለ አይደል ካለው ታይም አንፃር በእናንተ እቺ ነገር ጀባ ብለናል። የነበረው ቆይታ ይሄን ይመስል ነበር። ደስ ብሏችሁ እዚህ ውስጥ የጠራራናችሁና እዚህ ጋር ያነሳናቸው ታሪኮች ውስጥ የራሳችሁን ታሪክ እያዋዛችሁ ባላችሁበት እንደምትደሰቱ እንተማመናለን። ለሰጣችሁን ጊዜ ለነበረን ቆይታ ሁሉ ከፈጣሪ በታች ክብረት ይስጥልን። እንደተለመደው ተፍ 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 ብላችሁ 12 ሰዓት ላይ በአርቲስት ቲቪ ስለምታዩ ከልብ እናመሰግናለን። እንዲሁም ባላችሁበት ቦታ ሁሉ ደግሞ በዩቲዩብ ቻናላችን ዘጠናዎቹ ስለምትመለከቱ ክብረት ይስጥልን። ኢትዮጵያ ለዘላለም ትኑር። ዘጠናዎቹ እናመሰግናለን።